የኔ ጉዳይ አይደለም። እንደዚህ አድርገው ረድተዋል የሚለውን ነገር ሂሳብ አውጥቶ ካልኩሌት የሚያደርግ ላይሰንሱን የሰጣቸው ህግ አካል አለ፣ እሱን ይጠይቅ። ተግባባን አይደል? ከዛ ውጪ ግን እዛ ጋር የሆነ ሰው የሆነ ነገር ይሰጠዋል ተብሎ እዚህ ጋር 4 ዓመትና 5 ዓመት ሰው ሀገር ላይ በበረሃ የተንገላታቸው ልጅ እንድትጎዳ የምፈልግ ሰው አይደለሁም። እኔ መናገር ብቻ ነው፣ መቁረጥ የባለቤቱ ድርሻ ነው። ማንቃት፣ ችግሩ ምንድን ነው የሚለውን ነገር እንዲያዩ እንዲያመዛዝነው ነው የምናደርገው። ተግባባን? ሰዎች አትምረጡ። ጥሩ አጀንዳ ምንድን ነው ብላችሁ ሳይሆን ችግር ምንድን ነው ብላችሁ በወረፋ አስተናግዱ። በቤታችሁን ያንን ላረግ አልችልም። ምስኪኖችን እዩዋቸው። ጥቅም የምታገኙባቸውን ሰዎች ፕሮቴክት አታድርጉ። አንዱ ላይ ድምፃችሁን ከፍ አድርጋችሁ ሌባ ትላላችሁ፣ ነፍሱን ታሳቅቁታላችሁ። ሌላኛው ሲመጣ ደግሞ አሽሞንሙናችሁ እንደው እንዲህ ቢሆን እንዲህ ቢሆን ትላላችሁ። ሰው አትለዩ። ተቆጪ ከሆናችሁ ተቆጥታችሁ ሁሉንም አስረዱ። በትዕግስት የምታስረዱ ከሆነ በትዕግስት ሌላውን አስረዱ። ጊፍት የሚሰጣችሁ ሲሆን ፕሮቴክት ታረጉታላችሁ። ደሃው ሲባል መቼ ይበጣል? ያማ ሰሚ የለውም። በውስጥ ተባበሩን ብለናቸው ብዙ ሞክረን ነበር እየሰሙን አይደለም እያሉ ባለቤቶቹ እየተናገሩ መሸምጠጥ ልክ አይደለም። ስለዚህ የሚመቻችሁ ቤት በቃ እኛ ፕሮቴክት እንደረጋለን ብላችሁ እውነት ሲጠየቅ የምትፈሩ ሰዎች እንትና ቤት እንገናኝ ብለሽ የምትሄጂው ለማለቅለቅ ነው። ምንም የተለየ ነገር የለም። እንትና ቤት የምትሄጂ የምትጠየቂው ያው ነው። እዛም ባገኝሽ እዛው የምጠይቅሽ ሴም ነገር ነው እዴ። ስለዚህ እያንዳንዱን ነገር ማለት ነው እያንዳንዱን ነገር ሚዲያው ላይ አለ፣ ምናውቀው ነገር ነው። እንደዚህ መረጃ ምናምን አንጣ እንደዚህ እንትና ማምጣ እያልኩ ያለሁትን ነገር ማታቅ ደንቆሮ ከሆንክ በማይምነት እየተሰቃየ ነው። በደመ ነፍስ አትጓዝ ነው እያልኩ ያለሁት። ምነግርህ ነገር ካልገባ በደመ ነፍስ አትጓዝ። ተግባባን አይደለ? እኔ የማንቃት ስራ ነው እየሰራው ያለሁት። ለሚደረገው ነገር ማስረጃ ማቅረብ ያለበት ራሱ ነው፣ እኔ አይደለሁም። ማስረጃዋን ስጭን ትስጠን ስንል አይደል ፕሮቴክት የተደረገችው ልጅቷ። ኦኬ መተው ሲያለቅሱ እናሰማችሁ። 54 ሚሊዮን የተበሉት በቴሌግራም አካውንት በእሷ ድምፅ ተደርጎ ኤዲት አድርገው ስካመሮች የሰሩታትን በሀቢባ ስም በማታውቀው ነገር የተበሉትን ነገሮች። በዚህ አጋጣሚ ሀቢባ በቴሌግራም መልስ እየሰጠች ህዝቦችን ትበላለች እያልኩ አይደለም። አንድ ነገር ምነግራችሁ በእሷ ድምፅ ተደርጎ ኤዲት ተደርጎ ብዙ እህቶች ተጭበርብረዋል። ለዛ ደጋግመሽ የሆነ ነገር መስራት አለብሽ። በገባሽ ቁጥር እንዳትበሉ እንዲህ የምትደረጉ ሰዎች አላችሁ፣ ተጠንቀቁ ማለት አንድ ጊዜ ብቻ አይደለም 1000 ጊዜ ያ ፕሮሰስ እየሄደ ግዙ እያላችሁ እንደምታስተዋውቁት እንዳትበሉ የሚለውንም እኩል ማስኬድ አለባችሁ ነው። እናንተማ እንደማታረጉት እኮ እናውቃለን። በድምፃችሁ ግን እናንተ ራሳችሁ የሚናገር ኮሜንት እየጻፋችሁ ቤት ታገኛላችሁ እየተባሉ የተጭበረበሩ አሉ ነው። የለፉበትን 4 ዓመት 5 ዓመት የለፉበትን የማዳም ቅመሞች እህቶቼ 280 ሺህ ብር ቅድሚያ ክፍያ ክፈሉ ተብለው ከ10 ሰው በላይ ዶክመንት ልኮልኛል ነው። ያንን ማሰማት ይችላለሁ። ዜን የሚቀጥለው ምንድነው? ጭፍን ደጋፊ ስትሆን እሷ በድምጿ አላደረገች ምናምን በተፈጠረው መንገድ እኮ ውሻ በቀደደው ነው አይደለ እንዴ? ጅብ በቀደደው ነው ውሻ የሚገባው። በስሟ እየተነገደ ነው። ፕሮቴክት አድርጊ። ሀብታም ነን በሚሉ ሰዎች ቴሌግራም ላይ እንደዚህ እየተከፈተ ውጪ እንውሰዳችሁ እየተባሉ እየተበዘበዘ ነው። ሰው እስካም እየተደረገ ነው። አትኩረን እንስራ ይህንንም ነገር ሲባል ቀንታችሁ ነው። የምራችሁን ነው። በምንድን ነው የሚቀናው? በምንድን ነው የሚቀናው? እስኪ የራሴ ተከታይ አለኝ፣ የራሴ የሚያዳምጠኝ ሰው አለኝ። ቤቴን ስከፍት አትሊስት የሆነ ሰው መጥቶ እንትን ይለኛል። የቁጥር ጉዳይ አይደለም። የሚከተላችሁ ሁሉ የወደዳችሁ እኮ አይደለም። ጠላታችሁ የሚከተላችኋል እኮ። ፎሎ አድርጎ እኮ የሚሰድባችሁ ሰው አለ። ሰው እንዲወዳኝ አይደለም እየሰራ ያለሁት። እኔ የራሴ ስራ ያለኝ፣ የራሴ ህይወት ያለኝ፣ የተሻለ ኑሮ የምኖር ሰው ነኝ። የሰው ነገር ፈልጌ አላቅም። እስቲ በእኔ አካውንት የሆነ ነገር አድርጌለታለሁ የሚል ሰው ይምጣ። ኦር ደግሞ በእሱ አካውንት እንደዚህ ወስዶብኛል ተስፋዬ ክንፈ ብላችሁ ማስረጃ አምጡ። እያልኩ ያለሁት ነገር አሁንም ለዩ። በሰመመን እንትን አትበሉ። መልካም የሰሩትን ነገር እየሸፈንኩ አይደለም። ብዙ ሺህ መልካም ነገር በጋራም ሰርተናል። ብዙ ሺህ ነገር ማለት ነው።
በቀደም ተቆርጦ የደረሰልኝ ቪዲዮ ላይ የሃናንም ጉዳይ እኔና ቅልቦች ጉዳዩን አስይዘን አስርተን መጨረሻ ያደረስነው እኛ ነን። ኖ ኖ ኖ ኖ ሁላችንም ነን። ቲሙ ነው ተባብሮ። አዎ አንቺ ክሬት አድርገሻል፣ ዋትስአፕ ግሩፕ አሰባስበሻል። ሁሉም ዶክመንት ከዚህም ከዛም እያደረግን አስተያየት ሰተን እንዲደረግ እየተባልን ከገንዘባችንም ከሐሳብም አዋተን ነው እንትን ያደረግነው። ሁሉንም አንቺ ያደረግሽው አታድርጊው። ክሬዲትሽን ለአንቺ ብቻ አትውሰጂ። አጨብጫቢ ስለሚበዛ ነው እንጂ እንዳውም የሃና ጉዳይ ዲሌይ እንዲሆን በብዙ ነገሮች ውስጥ ዝምታ እየፈጠራችሁ ያላችሁት እናንተም ናችሁ። አቅጣጫ እየፈጠርን እንዲናደርግ እንድንተጋገዝ ብለን የሆነ ሰው ሊረዱን ያሰቡ ሰዎች መጥተው እንተባበር ነው አናቃቸውም በሚል እንትን ይሏቸዋል ማለት ነው። ይኸው እኔም በቃ እስከ መጨረሻው መሄድ ሲባል እስከ መጨረሻው የሄድነው ነገር ምንድነው ነው? ያንን ራሳችሁን ፈትሹ። አንዳንዴ የማታውቁት ነገር ላይ በምትሰሙት ነገር ላይ ወንዝ አትሁኑ። በውስጥ የምንተዋወቀው እኛ ነን፣ የምንረዳዳው የምንተጋገዘው እኛ ነን። እሺ ምንም የተለየ ነገር ኖሮ አይደለም። እህቴ ነች አከተመ። በመልካም ነገር እንገናኛለን፣ ጥሩ ስራ እንሰራለን፣ የሚያገናኘን ነገር ላይ እንሰራለን። 10 ጊዜ ትጠራኛለች፣ አግዣታለሁ፣ ሀቅ ነው። በየሰዓቱ ተስፍሽ የሚያስፈልግበት ቦታ ላይ ኦዲዮ ነው የምትልከው። ከአንዳንድ ነው ቤቷ የሚሄደው። እንደዚህ ማድረግ ትችላለህ። ምን ችግር አለው እህቴ? እንደዚህ እያደረግን ነው የሚሰራው። የእሷ ስራ ያ ነው አይደል? ያንን የማስተናበር የመናገር ድምፅ የመሆን ስራ ነው የምትሰራው አይደል? ከዛ ውጭ በተግባር ደግሞ እኔ ደግሞ የሰራሁት ሰው አለው። አድርግ ተብዬ ኃላፊነት ወስጄ የተቀበልኩት ያስታመምኩት ሆስፒታል የወሰድኩት እስከ መጨረሻው ከጎኑ የሆንኩት ሰው አለው። በተግባር ጊዜን ሰጥቼ የታመመውን ሰው ያስታመምኩ 2 3 ሆስፒታል የወሰድኩ ሰው አለው። ታትሴ ቁጭ ብሎ ለመናገርማ ተባብሩን ነው የምለው። እኔም ዱባይ ላለ ሰው እኮ ተባብሩኝ እባካችሁ ነው እያልኩ ማስተባበርላችሁ አይደል? በሚደረገው ትብብር ላይ ግን በአካል ተገኝቼ የሰራው ሰው ነኝ። አክሬሽን እንደዚህ አድርጌ ምናምን አክሬሽን እዛ ሄጄ ፍርድ ቤት ለፍርድ ቤት እየሄድኩኝ እናቱን ከኪሴ እየረዳው እያጽናናዋት የሚያስፈልገውን ዶክመንት እያሟላው በመሃል አስታርቂያቸው በየፍርድ ቤት ቀጠሮ ቆሜለት ያስፈታሁት እኔ ነኝ። እኔ ነኝ ያስፈታሁት ብለሽ ክሬዲት አትውሰጂ። በቃ እንዲያርጌ ምናምን ከቅልቦች ጋር በጣም ቅልቦች ተስፍሽ እግዚአብሔር ይስጠው ለብዙ ደሆች እየደረሰ ነው። እዛ ቦታው ላይ ሆኜ ግን እኔ ያደረኩትን ነገር ክሬዲት አሳጥተሽ አይደለም ራስሽን ከፍ ማድረግ ያለብሽ ነው። ሴት አብርሽ እንዲፈታ እስር ቤት ከተመላለሱት እናቱን ከሚያጽናኑ እያንዳንዱ ኬዝ ላይ እሱንም ቁጭ አድርጌ እንደ ወንድም መክሬ አስተካክዬ ሲፈታም በዋስ ያስፈታሁት እኔ ነኝ። በዋስ ያስፈታሁት ብሬ እስካሁን እዛ አለ። እንዴት ነው ራሳችሁን የምትከብዱት? እንዴት ነው ራሳችሁን የምትክቡት? እዛ ጋር ሰውን ተባበሩ ብላችሁ የቲጂን ጉዳይ ኬዝ ወደ ሚዲያ አምጥታችሁት ስትሸውዱ እና አይመለከትንም እጃችንን አውጥተናል ስትሉ እኔ ነኝ እንቅልፌን አጥቼ ልጅቷን ያገዝኩት። እኔ ነኝ ቢያንስ ልትሞት ያለችውን ልጅ ወደ መስመር ያመጣዋት። እኔ ነኝ 21 ቼክ የጻፈችውን ሰው በመልካም ልብ ባላቸው ሰዎች 3 ሚሊዮን አሰባስቤ ስድብ ችዬ ህይወቷን ከእግዚአብሔር በታች ያስተካክሉላት። መንገር አለብኝ። ስሙ፣ ሾርት ሚሞሪ ስለሆናችሁ ነው። ታሴ እኔ ነኝ። ዝም ብላችሁ እንትን አትበሉ። ያንን ነገር አምጥታችሁ አሁን ላይ ደግሞ ህይወቷ ሲስተካከል ነይ እንደግፍሽ የምትሉ አላችሁ። በሆነ ጊዜ ስትሰድቡኝ የነበሩ ተስፍሽ እጅም አለበት እንዲህ ብላችሁ የምትናገሩ ሰዎች ማለት ነው። እኔ የሀቅ ሰው ነኝ። የሰው ልጅ ደግሞ ክቡር ጊዜውን ከሰጠ የህይወቱን ትልቅ ስጦታ ሰጥተዋል። ተውት። ምንረዳው ነገር ረዳን ብለን ስለማንናገር ነው። እግዚአብሔር ባርኮ የሰጠኝን በጋራ መካፈል የለመድኩ ነኝ። አንድ እንጀራ ካለ በጋራ መብላት የለመድኩ ነኝ። እኔ በአካባቢ ተሻምቼ ከወንድም ከእህቶቼ ጋር እየበላው የእንትና ቤት በሚል በአጥር ውስጥ አላደግኩም። እኔ ንጹህ የሐረር ሰው ነኝ። ጎረቤቴን ምወድ፣ የሰፈር ልጅ ምወድ፣ የአካባቢን ምወድ፣ ሙሉ ኢትዮጵያውያንን በኩል ፍቅር ማይ፣ ዘር ቀለም ሃይማኖታቸውን ሳለ የማግዝ በመልካም ቦታ እንጂ እርስ በርስ በሚባላ ቦታ የማታገኘኝ፣ የወደቁትን በማንሳት እንጂ መጥፎ ነገር በመናገር ውስጥ የማታገኘኝ። ለሁላችሁም አንዳንድ ቪዲዮ ነው የምሰራው መስመራችሁ እንዲስተካከል። ከዚህ በኋላ ቪዲዮ አልሰራም። መጠንቀቅ ያለበት ይጠነቀቃል። አከተመ። በቃ ከህይወታችሁ ሪጀክት ማድረግ ካለባችሁ ዛሬውን ወስናችሁ ሪጀክት አድርጉ። አታስመስሉ ነው ሴት። እኔ ማስመሰል አልወድም።
ምንም ህይወቴ ላይ ቢል የምትከፍሉልኝ ነገር የለም፣ ማንም ቢሆን ማለት ነው። ሶ እኔን ጥቅም ፈልጋችሁ የምትመጡ እህትና ወንድሞች በምችለው አቅም እያገዝኳችሁ ነው። እኔ ጋር ጉድለት ካለ የተሳሳትኩት ነገር ካለ ታርሙኛላችሁ። ለምን አዳዲስ ጌመሮች በሳምንት 300 የአረብ ሀገር እህቶች ወጥተው እንዴት ጊፍት አገኙ ነው? በቃ ወደኋላ መቅረት አለብህ። ጌመሮች እንደዚህ እየወጡ ነው። በውስጥ ኢቭን ጊፍት ተሰጣጦችን እየተሰራረቃችሁ የራሳችሁን ቢዝነስ የምትሰሩ ሰዎች እህቶቼ ለምን አገኙ ብል ስንል አይናችሁ የሚቀላ ሰዎች አላችሁ። ዋይ ለምን? ገና በሚሊዮን ጌመር ይሆናል። 130 ሚሊዮን አለው። የእነሱን እንጀራ ይስጣቸው። በቃ የፈለገ ሰው ይስጣቸው፣ ይደግፋቸው። እንዴ ለምን ብቻቸውን ታብታብ ያደርጋሉ? አሻራቸው እስኪያልቅ ድረስ ሂዱና ተሳደቡ ስትባሉ ሄዳችሁ የምትሳደቡ እህት ወንድሞች ልቦና አይኖርታችሁ። ውስጣችሁን የሚያሳየው ዝም ብላችሁ በጅምላ እንደምትነዱ ነው። አትሊስት የሎሚ ፋሚሊ የሆነ ሰው ግን ስድብ አያውቅም። ሎሚውን ልኮ ነው በደንብ የሚመልስላችሁ። አትሊስት በእነዚህ አይነት ሁኔታ ቤቴን መጥተው የምትሳደቡትን እንኳን ምንም እያልኳችሁ አይደለም። ሚውት አድርጋለሁ ቤቴን። ትፈነጫላችሁ፣ ምንም አታመጡ። ሚዲያው ይሄ ነው። ያልገባችሁ ነገር እሪ ብሎ ሰባይ ቢነድ ማለት ነው። አንዳንዴ የእንትናን ገበናዩ እንትና ክለቡ ሲጠጣየውት ማና ባከፈለልኝና ነው። በራሴ ብር መጠጣት አይደለም 12 ወር ቋግሜ 6 ቀኗንም እየሰከርኩ ልንገዳገድ በአንተ ብር አልተንገዳገርኩ። ምን አባት አመጣለህ? እንደዚህ ያደረገ ምን አገባ? አንተ ስታስቀድስ ነው ያየህ፣ ስታስቀድስ ነው እዛ ክለብ ውስጥ የቀረስከኝ። ተጽዕኖ ፈጣሪ እንደሆንኩ አውቀህ ይህንን ቪዲዮ ብለቀው የተሻለ እውቅና አገኛለሁ ብለህ በእኔ ተንተርሰህ ለመታወቅ ነው። አንተም እኮ ሌላ ይሄን 6 ችጋር ስትንዘላዘል ነበር። ኢንጆይ አደርጋለሁ በአንተ ቢል አይደለም ኢንጆይ ማደርገው፣ በአናትህ ትተከላለህ። የኔን ምክር የምትሰማው ምክርን ነው እንጂ አንድ ዶክተር ሲጋራ እያጨሰ አታጭስ ቢልህ አይ አንተ እያጨስክ አጨሳለሁ። ሲጀመር እኔ ጻድቅ ሆኜ አይደለም የመጣሁት፣ ስጫወት ፈታ ምል ሰው ነኝ። በግል የሚያውቁኝ ሰዎች ጥርሳቸው እንኳን አይከደንም። እዚህ ጋር በጎ አድራጎት ስሰራ ምናምን ስራ የሌለኝ መስሎሃል አይደል? ያልተማርኩ እርዳታ ላይ ብቻ ያለው እናንተ በምትሰጡ እንደው በጣም ማዝነው። እንደው ምስኪን ሆኜ ግፍት የሌለኝና ምስኪን በሆን ኖሮ ስንት ዱላ ይደርሰኝብኝ ነበር። ወንድሜ በሰዓት የሚከፈለኝ ሰው ነኝ እኔ። ብዙ ሙያ ያለኝ ሰው ነኝ እኔ። ብዙ ሙያ ያለኝ ሰው ነኝ። በእውቀት ነው እኔ ልትሞግት የሚገባው። ንቄ ነው ምተዋችሁ አንዳንዶቻችሁን ስለማትመጡ ነኝ። ወንበራችሁ እስኪግል ድረስ ቂጣችሁ የተሟለለው ሁሉ ሙድ አትያዙ። ምድረ ደናቁርት ማለት ነው። እድሜ ልኩን ስለ ዘረኝነት እየሰበከ ህዝቡን ከህዝብ የሚያባላ ሰው በቃ የተከተሉት ያሉ ይመስል ምናምን። ይኸውላችሁ የምትጠሉኝ ሰዎች ትጠሉኛላችሁ። ስክሮል አድርገው አትከተሉኝ። ትሳደባለህ፣ አይምሮህን እጫወትብሃለሁ። እመነኝ፣ እኔ አሸናፊ ነኝ በየትኛውም በልኩ ማለት ነው። ስለዚህ እህቶቼ ይለወጣሉ። አሁን ነቅተዋል። አከተመ። በቃ ለሰው አገልጋይ አይሆኑም። አሜሪካም ኑር ፈረንሳይም ኑር፣ ይኸውላችሁ ይሄ ታርጋ አይደለም። በተግባር እያሳየኋችሁ ነው። በተግባር 9 ሰዓት 10 ሰዓት ጊዜ ሰጥቻችሁ በተግባር እያሳየኋችሁ ነው። እህቶቼ መተንፈስ ችለዋል። በሳምንት 300 ሰው ይናገራል እኔ ቤት። እንዲሆኛለሁ ተስፍሽ እንዲሆኛለሁ፣ እየተነቃቃው ነው። ከተስፋ መቁረጥ ውስጥ ወጥቻለሁ። እቤት ስራ ፈትቼ ነበር። ይህንን ነገር እድሉን ለማግኘት እንቅልፍ አጥቻለሁ። በስንት መከራ እድሉን አግኝቻለሁ። እኔ ማለት እንደዚህ ነኝ። በመከራ ውስጥ ስንት ነገር የደረሰብኝ ነኝ። ይሄን ነው በአንድ 300 ሰዎችን መስማትና ፕሮግራም እንትን ብሎ የሆነ ነገር አሬንጅ አድርጎ የምትፈልጉበት ሰዓት ብቻ ኦዲየንስ እንዲመጣ 1 ሰዓት 2 ሰዓት ጊዜ ሰጥቶ እንትን ማለትን እኩል አታድርጉት። ለዚህ መሰጠት ይፈልጋል። የሚሰማቸው እህቶች ይፈልጋሉ። የሚናገሩትን የሚሉ ማዳመጥ የሚሉት የተሳሳቱ የሚመስላቸው ግራ የገባቸውን እህት በእነሱ ቀት ልክ ወርደን አይዞሽ ይሄ በዚህ ነው የሚስተካከለው። እርጋታ ካነጋገር ራሱ ላውድ መሆን የበለጠ ያስደነግጣቸዋል። ማዳሟ ትጮህባችኋለች። እንርዳችሁ ብላችሁ ትሰድቧችኋላችሁ፣ ታንቋሾሻችኋል፣ ዝቅ ታረጓችኋላችሁ። ሃው እንዴት ነው የምታግዟቸው? ያው መርጣችሁ ስንትና ስንት ሺህ ቮይስ ተልኮላችኋል አይደል? አዳምጣችሁ የሚመቻችሁን ቲክ እያረጋችሁ ለአጀንዳ የምታመጡትን ጉዳይ እናውቃለን እኮ። አጀንዳ ሲሆን ከማንኛውም በሽተኛ በፊት ቀድማችሁ ጉዳዩን ታመጡታላችሁ አይደል? ኦኬ ምንድን ነው እሱ ታዲያ? ህዝብ እየረዳን ነው። እንትን አትበሉ። ሀገር ለምታለች በሚለው በተሸብረቀረቀ ከተማ አይደለም ሀገር ለምታለች የሚባለው።
ከድህነት ሲወጣ ነው። ስራ ያጣው ሰው ስራ ሲያገኝ ነው ሀገር የምትለማው። ትውልድ ሲስተካከል ነው። በብልጭልጭ አይደለም ሀገር የሚመራው። ተግባባን አይደለ? ሀገር ለምታለች ማለት ህይወት እየጠፋ አይደለም። ቤተክርስቲያን እየተቃጠለ አይደለም። መስጊድ እየተቃጠለ አይደለም። በዘር በሃይማኖት ሰው እየተፈናቀለ አይደለም። አንተ የዚህ ዘርነ ከዚህ ውጣ እየተባለ እድል የሰጣችሁብን ያስፈነጫችሁብን እናንተ የባለስልጣናቶች ወደፊት የምትመጡት ትገድሉናላችሁ። አሁንም ያላችሁ ትገድሉናላችሁ። ዲስ ፋክት። ሀገር ማለት ትውልድ ላይ መስራት ነው። ሀገር ማለት የሰዎችን እምነት አክብሮ ወንድም እህቱን ተከባብሮ የሚኖርበትን ነገር ማሳየት ነው። እረፉ ተዉ፣ ይህ አያዋጣንም ማለት ነው። የተገዙ በጀት የተዘላቸው አፈቀላጤዎች ይመጣሉ። አንድ ነገር ስትናገሩ ፋኖ ጀግና፣ ብልጽግና ጀግና፣ ኦነግ ጀግና ይልና ህዝቡ ይተላለቃል ማለት ነው። ያ ሁሉ ወታደር ስራ ቢኖረውና ቢዝነስ ቢኖረው በተማረበት ስራ ቢያገኝ ኖሮ ለመኖር ይጓጓ ነበር። ያ ሁሉ አረብ ሀገር በባህር ሞትን ተጋፍጦ የሚኖረው ተስፋ ቢኖረው ኖሮ ስደት በየቀኑ 1000 ምናምን ሰው አይሰደድም ነበር። ተስፋ ቢኖረው ኖሮ ማለት ነው። ከሞት ጋር የሚተናነቅ የለም። በረሃ ላይ ተደፍሮ የሚቀር ሴት አትኖርም። በመከራ ውስጥ ሕፃናቶች 16 ዓመት ሆነው ስደት አይሄዱም ነበር። ልጆቻቸውን ጥለው ስደት ላይ አያሳድጉም ነበር። በስልክ ብቻ ድምፃቸውን እየናፈቁ ልጄ በርታ እያሉ ዕድሜያቸውን እንደ ሻማ የሚያቃጥሉ እህቶች አይኖሩም ነበር። ምን የሰጠህን ተስፋ ኖሮ ነው? የትኛው ሀገር ላይ የትኛው ሀገር ላይ የትኛው ወጥቶ የሚገባ ሰው ኖሮ? አረብ ሀገር ነች ልጇ ተብሎ እኮ ልጇን የምታግቱ ሰዎች ነች። 1 ሚሊዮን አምጪ የምትሉ ማለት ነው። ውጪ ዲያስፖራ ነው ዘመዷ ተብላችሁ እኮ ከመንገድ ላይ ሃንግ አድርጋችሁ በሚሊዮን ብር የምትጠይቁ ናችሁ። ዘራፊ የበዛበት ሀገር ነው። ኃላፊነት የጎደለው ነፍስ የሚጠፋበት ሀገር ነው ያለን። እሱ ላይ ስሩ። መጀመሪያ ወጥቶ የሚገባውን ሰው ሰላም ስጡት፣ መስመሩን አስተካክሉለት። ዘር፣ ቀለም፣ ሃይማኖት ሳትሉ በእውቀት እንትን በሉ። ለህዝብ ስልጣናችሁን ተጠቀሙ። እስቲ ህዝቡን አክብሩት። ወደታች ወርዳችሁ ዳርዳሩ እየታመሰ ዳርዳሩ ሲታመስ ወደ መሃል መምጣቱ አይቀርም። የጊዜ ጉዳይ ነው። ቀን ያነሳል፣ ቀን ነው የሚጥለው። ባላችሁ ጊዜ ሰላምና ፍቅርን ስበኩ። የኔ እንትን ነው እያላችሁ የማንም የላሸቀ መሀይም ብቻ ፖዚሽን ይዞ ሀገራችንን አይበጥብጥ ነው እያለን ያለን። በቃ ማናችሁም ብትሆኑ ፖዚሽኑ ማይመጥንልህ ከሆነ ኦሮሞ ስለሆነ አማራ ስለሆነ ፖዚሽኑ የተማረው እውቀት ለሀገር የሚጠቅመው እውቀቱ ነው። 1000 ሰው ትምህርት ቤት ይገባል። 8ኛ ክፍል ሲደርስ 500 ይወድቃል። 10ኛ ክፍል ሲቀርስ 200 ይቆራል። ይህን ዩኒቨርሲቲ ገብቶ 5% ይኖራል። 950 ሰው ዩዝለስ ነው። 5 ሰው ብቻ ተመረቀ። ያም 5 ሰው ደግሞ በኩረጃ ያለፈና ምናምን ሌባ ነው። ስልጣን ሲሰጠው ህዝቡን ይጫወትበታል። እውነትህን ነው። አየር መንገዶቻችን የሚመጥኑ ሰዎች ነው ያሉት። በፍቅር የሚቀበሉ ናቸው። ወታደሮቻችን ስነ ምግባር አላቸው። ከእንቀለሊት የሚሰለፉትን እያልኩ አይደለም። ለሀገራቸው ዋጋ የሚከፍሉትን ሰራተኞች እያልኩ አይደለም። አስመራችሁት። በወታደር ልብስ ህይወት የሚጠፋበት ጊዜ አይደለም። በፖሊስ ልብስ የሚዘረፍበት ጊዜ አይደለም። የዛ አካል ሆነው በተሰጣቸው ስልጣን ሽጉጥ የሚተኩሱ ከተማ የሚያሸብሩ ሰዎች የሉም። ባላቸው ስልጣን የሚያስፈራሩ እህቶችን የሚያስጨንቁ እንዲህ ካልክ እንዲናረጋለን እየተባሉ የሚፈሩ ህዝቦች የሉም። ታትሴት አታስፈራሩ። በቃ ጊዜ ነው። ይኸውልህ ተናግረንም ምን ትገለናለህ፣ ሳንናገርም ምን ትገለናለህ። ችግሩ እኮ ያ ነው። ብትችሉ ብልጥ ብትሆኑ ኖሮ ማቹርድ ነው መሆን ያለባችሁ። ይሄ ክፍተት የህዝቡ ጭንቀት ከሆነ እዛ ጋር ያለህን ኃይል አሰማርት፣ አትሊስት ሰላም ስጣቸው። የአርሲ ነገር የ8 ዓመት ጉዳይ ነው። 2 ሰው 3 ሰው 4 ሰው እየተገደለ ዝም ማለት እታሰር ይሁን እንዴ እያለ ነው ሰው የሚፈራው። ውስጡ ቁስል አለበት። እንዲህ ያደርጉኝ እንዴ እንደዚህ ሆነ እንዴ። ፍራቻ አትስጡን። በቃ በህግ የምትደራደሩ እንደሆነ ደስ ብላችሁ ምሩን። ሰላም ስጡንና ምሩን። ደስ ብሎን እንውደዳችሁ። ስማችሁ ሲነሳ አንበርግግ። የሆነ ነገር ስዕላችሁ ኢሜጃችሁ ልክ አይደለም። እኛ ውስጥ ያለው ወታደር ሲባል ምንፈራው ነገር አለ። ባለስልጣን ሲባል ምንፈራው ነገር አለ። አብዛኛው በፍራቻ ውስጥ እያጉመገመነ ያለው በቃ እልህ ተስፋ መቁረጥ ውስጥ ነው ያለው ወጣቱ። 100,000 ሰው በተመረቀበት ሀገር ላይ 1,000 ሰው ስራ ማያገኝበት ሲስተም ላይ
እዳችን ከዓመት ዓመት በስንት ትሪሊየን እያደገ ባለበት ሲስተም ላይ በምናውቀው ነገር እንኳን መልካም ነገር ሰጥተን ለትውልድ የሚጠቅም ዕውቀት እንዳንሰጥ በዘርና በሃይማኖት ከፋፍላችሁን አሳስራችሁን ኋላ እንድንቀር ባደረጋችሁበት ሂደት ላይ አገር አለኝ እንድል አታድርጉ። አገር አለኝ ምለው በዕውቀቴ የማውቀውን ነገር ሳካፍል ካለኝ ላይ ስሰጥ ተግባባን። በመላው ዓለም ላይ ነው 1200 ሰው በነፃ እያስተማርኩ ያለሁት ያለኝን ዕውቀት ብር እንዲያገኙ እያረኩ ያለሁት። የኔ ተማሪ ያልሆኑትን ሰዎች በየሳምንቱ ጊፍት ሲያገኙ $1 ነው እየሰጠኋቸው ያለሁት። አትሊስት የማገኘውን ነገር ጊዜን ሰጥቼ $1 ብትሆን አንድ ሰው ጋር አለ። ሰጥተኸዋል? ኦሮሞ ተረኛ ነህ ብለህ ሲሰጥ በአካውንት የገባልህ ነገር አለ? አዎ፣ በአንድ ጀንበር ቢሊዮነር የሆኑ ብዙ አሉ። ሾካካ ለቃቃሚ የሆኑ በሰው ዘር ገብተው ስልጣናቸውን የሚያሳዩ ስንት ደደቦች አሉ። ስንት ደደቦች እየመረረቱ ውጠዋል። በቃ ምንም የተለየ ነፍስ አይደለም ያለው። እየመረረው ዋጠው። ለራስ ነው የሚጠቅመው። በስምህ የሚነግዱ በስልጣን የሚነግዱ እኛ ውስጥ ሌቦች አላችሁ ይባላል። ሌቦቹ ለምድር ማትይዙልን? ለደረሰው ሐዘን መግለጫ የምትሰጡት መቼ ነው? ለሞተው ሰው ይሄ ልክ አይደለም መተጋገዝ አለብን ብላችሁ ከዜና ባለፈ በቆሎና ሽንኩርት ከምታሳዩን እዛ ጋር የሚያለቅሰውን ህዝብ መውጣት መግባት ያልቻለው ለሚነደው ቤተክርስቲያን ለሚፈርሰው መስጊድ ሙስሊም ስለሆነ መኖር አትችልም ተብሎ ለሚጉላላው ወገን ተው እንጂ። የሰራችሁትን እየደበቅን አይደለም። ብዙ ነገር እየተሰራ ነው። ብዙ እየለፋችሁ ነው። ቴክኖሎጂ የምታሳዩበት ነገር ብዙ በአገሬ ተስፋ እንዲኖር የማድረግበት ግን በሚዲያ ስለጮህን አይደለም። ሰላሙ ላይም ስሩ ነው። አሁን በአሸናፊነት ብልጽግናዎች አሸንፋችኋል አይደለ? ከዚህ በኋላ 4 ዓመት 5 ዓመት አሏችሁ አይደል? ድምፅ የሰጣችሁ ሰው ተስፋ አድርጓችሁ ነው። ለዛ ቃላችሁን ለመወጣት መጀመሪያ እኔ ልንገራችሁ፣ ሰላሙን ብቻ መልሱለት ለህዝቡ። ለኦሮሚያም ለትግራይም ለአማራ ክልሉም ሰላሙን ብቻ ስጡት። በሰላም ገበሬው ማረስ አልቻለም። ጥይት በሰፈሩ ነው የሚሄደው። የሚያልፈው ወታደር ጎጆውን ያቃጥሏል። የሚያርሱ ተቋሚ እጁን ጠፍሮ ዘግዝቆ መከራ ያበለዋል። አንተ የዚህ ደጋፊ ነህ፣ አንተ የዚህ ደጋፊ ነህ እያለ በመሃል በርገር የሆነው ደሃው ህዝብ ነው ተዘግዝቆ የሚገረፈው። ምንም የማያውቅ የዋ ነው በጥይት የሚመታው። በወታደርም በለው በታጣቂም በለው የሚሞተው ዋጋ የሚከፍለው ምንም የማያውቀው የዋህ ገበሬ ነው። ማን ነው የሚያርሰው? ማን ነው የሚያርሰው? የቱ ጋነ እንዴ? አማራ ክልል እኮ አንድ ልጅ ስትገድል እናቱ 9 ወር አምጣ ልጄ ብላ የምትጠብቀዋለች። አይኗ የሚጨናበስ በመጦሪያዋ ሰዓት ትግል ብሎ የወጣ 3-4 ሰዎች ወጥቶባች ልትመልሳቸው አትችልም። እናትየው ወጣት ነን፣ በስሜት ተገፋፍተን ገብተናል። የሚሻል መስሎን ከዚህ ሞት ይሻላል ብለው ወደ ዱር የገቡ አሉ። እያንዳንዱ የያዙት ጥይት ግን ነፍስ ነው የሚያጠፋው። በእግዚአብሔር አምሳል የተፈጠረውን እግዚአብሔር ብቻ ስልጣን ያለውን ነፍስ ነው የሚያጠፋው ሲተኮስ። ከነዛ ሁሉ ጥይቶች የሚተኮሰው የብልጽግናን ወታደር ማረክናቸው፣ የአብይን ሰራዊት ማረክናቸው፣ በቪዲዮ ፋኖን ማረክናቸው፣ ኦነጎችን ማረክናቸው፣ ታጣቂዎችን ያዝናቸው። ወንድምህን ያዝከው ምንም የተለየ ግብፃዊ አይደለም ያዝከው። ምንም ይሄ ውርደቱ ለሀገር ነው፣ ለኛ ነው። ውርደቱ ለኛ ነው። እዛ ጋር የምትገለው ሰው እናት አለችው፣ ልጆች አለው፣ ኑሮ ብሎ ገብቶ ነው። አንዳንዱ ወታደርም የሆነው መኖሪያና መሄጃ ስላጣ እንደሆነ ማሰብ አለባችሁ። ከልባቸው ደግሞ ለሀገር ባንዲራ የሚሰሩትን እናከብራለን። እስኪ አንድ ሆነን ለሀገራችን ጠላት ሲመጣ አንተባበር። እስኪ ወንድምህ ላይ የምትተኩሰውን ጥይት ትተኸው ለሀገር ሰላም ቁጭ ብለህ ስራ። ምንድነው ልዩነቱ? ለስልጣን ነው ይሄ ሁሉም ያልቀው? የሆነ ነገር ለፖዚሽን ነው ዋጋ የሚከፍለው? ወታደሩ እዛ ያልቃል፣ ኒሻን የሚሸለመው ዊስኪ የሚራጫው እዛ ጋር በለው በለው ያለው ማለት ነው። ዲያስፖራው እዚህ በለው በለው ይላል፣ ዋጋ የሚከፍለው እናቶቻችን። ስንቶቻችሁ ናችሁ እንቅልፍ ያጣችሁት ወገን? እዚህ አካባቢ ላይ እንደዚህ ተፈጠረ ሲባል የምትቃዡ ስንት እህቶች ወንድሞች አላችሁ ስደት ላይ ያላችሁ ወገን። የግድ በአካል እኮ እዛ መሆን የለብንም። እናቴ ምን ትሆን ልጄ ምን ይሆን በስስት ተሰዳችሁ የምታሳድጉት ህፃናት ልጆች በአካባቢያቸው መሳቅ መጫወት መቦረቅ ሲኖርባቸው የሆነ ሰው ጥይት ደደደደደ እያደረገ ተባራሪው ግንባሩን የሚለው ሞቶ የሚቀርበት ስንቱ ወንድሙን አጣ፣ ስንቱ አባቱን አጣ፣ ስንቱን እህቱን አጣ። ሞት እንኳን አያስተምራችሁም።
ሞት እንኳን አያስተምራችሁም። ከ4 ዓመት በፊት ትግራይ ላይ ሄዶ ያለቀው ህዝብ ስንት ሚሊዮን ህዝብ፣ ከኛ ወገን ያልተገለጸው ስንት ሚሊዮን ህዝብ አያሳስባችሁም? አይኑን ያጣ እግሩን የተቆረጠ አያሳስባችሁም? ዘምድሮም ጦርነት ስንትና ስንት ቢሊዮን ትምህርት ቤት ላይ ስንት ትምህርት ቤት ነው የፈረሰው? ከ800 በላይ ትምህርት ቤትና ሆስፒታል ፈርሷል። በእንቅርት ላይ ጆሮ ደግፍ ሳይኖራት አበድራ ሳትቀበለች ሞቶች አሉ ወይ? የዳዳ ስም ተጽፏል ምንም ላታመጣ በተስፋ ብቻ ምናምን 100 ዓመት ታሪክ ስናገላብጥ እንትና እንዲያረገ እንትናን እንዲገደለው ከእንደዚህ እንደዚህ ሆነ እንትና እንዲያርጋው እንዲ ለማጥፋት ሞከረች ከዛን ጀግናው እንደዚህ አሸነፈ። ምን አገባኝ ያቴ ታሪክ? እኔ ለምኖርበት ጊዜም በአግባቡ እየተኖርኩ አይደለም። እኔ እኮ ዛሬ ያኔ እኮ በእኛ ጊዜ ማለት ጀምሬያለሁ። ግማሽ ዓመቴን እኮ ጨረስኩ። የምመኛትን ሀገር ለመናገር ብቻ አይደለም መኖር ያለብኝ፣ መኖር አለብኝ። ምቹ ህይወት እፈልጋለሁ። ዲሞክራሲን ማየት እፈልጋለሁ። እድሜን አትቀልዱበት። የሚቆጨን 60 ዓመት ሲሆነን አይደለም። አባቶቻችን 80 ዓመት ታግለው ለውጥ ያላመጡበትን ነገር የደፈረሰ ውሃ እየጠጡ ከሚያስቡት አስተሳሰብ አንተ ዛሬ ሃይላንድ እየጠጣ የደፈረሰ አስተሳሰብ ውስጥ የሆንክ ስንት ትውልድ አለ። ስለዚህ የተማራችሁትን ብትሆኑ ዝም አትበሉ እባካችሁ። ሀገራችሁን አድኑ። በዘር በሃይማኖት ተለያይታችሁ ሬሳ እያያችሁ በአይናችሁ የምታዩትን ነገር ለመመስከር ወደኋላ አትበሉ። እመኑኝ፣ ግድ የላችሁም። ዛሬ እዚኛው ቤት ያለው እሳት ነገ እናንተ ጋርም ይመጣል። ዛሬ እናንተ ጋር የተፈጠረው ደስታ ነገ ሐዘን ይሆናል። ያለቀሰው ነገ ይካሳል። ጊዜ ነው ጀግናው። ቀን ያነሳል፣ ቀን ይጥላል። ብዙ ሰዎች በዓለም ላይ እኛ አለን ማንም አይነካንም ያሉን በጊዜ ወድቀው ቀርተዋል። ኮንትራት ለሆነ ዓለማችሁ ለዚህ 40 ዓመትና 50 ዓመት ለማይኖርበት ያለ ሰበብም አትሙቱ። ሂዱ ውጡ ስለተባላችሁ ብቻ መዝመት የለባችሁ። ሰላም ላይ ስሩ። አባቶች አስታርቁን። የሃይማኖት ባለ አባቶች ተመካከሩልን። ልክ አይደለም በሉን። ትልልቅ ሰዎች ንገሩን። የተማራችሁት ጸጥ ስላላችሁ ነው ሀገር እየጠፋች ያለችው። እናንተ ዝም በማለታችሁ ምክንያት ብዙ ህፃናት ህይወታቸውን ያጣሉ። እናንተ ዝም በማለታችሁ ብቻ ብዙ ሴቶች እህቶቻችን ይደፈራሉ። መጮህ እናንተን ማስተዋወቅ ነው መሆንብን። ጉዳዩን የምታረጉት ሰዎች እናውቃለን። ሚዲያውን ሲሸፈንላችሁ ቀውጥ ይሆናል። አሸበርን ትላላችሁ። ያቃጠልከው ቤት መኖሪያ ያጣል። ያ ምስኪን ያችን ቤት ለመገንባት 20 ዓመት ለፍቶ ሊሆን ይችላል። ያረድክበት በሬው የሚተማመንበት ስንት ዓመት ሙሉ የሚያገኘውን ነገር ሳስቶ የሚያርስበትን በሬ ነው አንተ አርደህ የምትበላበት። አንተ አዋጣ የምትለው ካላዋጣ እንትን አትልም ብለህ የምትበዘብዘው ብር በስንት መከራ ውስጥ ያገኘው ብር ነው። ከሌለው ከጉድለቱ ላይ ባዶ ራቁቱን አታስቀምጠው። ጦርነት ትርፉ ወጪ ነው፣ ለሀገርም ለግለሰብም ለሰውም። ስንት ሀብታሞች ናቸው ብር ካላወጣ እዚህ መኖር አትችልም ተብለው እየተሰደዱ ያሉት። ለመንግስት እንዲመክፈል አለባችሁ ተብለው ሀብታሞች ይጨነቃሉ። ለታጣቂው ደግፍ ተብሎ አዋጡ ተብሎ ስንት መዋጫው የሚበዘበዘው በየትኛውም ሀገር ህዝብ ነው፣ ደሃው ህዝብ። አንተስ ለስልጣን ነው። እኔ 20 ዓመት የለፋውበት ብር ለማን ነው? ለምንድን ነው የምሰጥህ እንዴ? አንተ ስርቤን ለማራበት ውስኪ ለማርገን ለማሸብረቅ ነው የምትጠቀምበት። እኔ የለፋውበትን ነገር ለምንድን ነው የምሰጥህ? አገር በሌለበት ነገር በየሰፈሩ ተደራጅተው የሚያግቱ ሰዎች 1 ሚሊዮን ብር እየተቀበሉ ስንት ዓመት እድሜያቸውን የጨረሱትን ብር ነው የሚወስዱት። ኑሮ ከብዷል። በአንድ ስራ ሰርቫይቭ ማድረግ እየቸገረ ነው። አይደለም ለእንደኛ አይነት በድህነት ውስጥ ላለ ሀገር ጦርነት ተጨምሮባት አለን የሚሉ የዓለም ሀገራቶች ምቹ ህይወት ያላቸውም ሰዎች እየተቸገሩ ነው። ጦርነቱ ዳር ላይ ቢሆንም አሜሪካና እስራኤል የኢራን ኢትዮጵያ ላይ ያለውን ኢንፍሌሽን ታውቀዋል። ዓለምን እንዴት እንደሚል ታውቁታላችሁ። አንብቡ፣ ተለወጡ። ስልጣናችሁን ለህዝብ ተጠቀሙት። እባካችሁ እስቲ ያገልግላችሁ ሙቱ። ጀግናን ሰራተኞች ያላችሁ በየሴክተሩ ለስራችሁ ታምናችሁ ህዝብ የምታገለግሉ ጀግና ወታደሮች አላችሁ፣ ለሀገራችሁ ድንበር ቃላችሁን የምትጠብቁ ፖሊሶች፣ መምህራኖች፣ ዶክተሮች ሳይገባችሁ ምንም ብር ሳታገኙ ዋጋ እንቅልፍ የምታጡ ጀግና ሰዎች አላችሁ። እናንተ ተደብቃችሁ ነው ሌባው የሚፈነጭብን በስማችሁ የሚነግደው። ስለዚህ ሁላችሁም እንደዚህ አይነት ነገር ላይ አትተባበሩ። ዘረኝነት ቆሻሻ ነው። ሰው ናችሁ፣ ኢትዮጵያዊ ናችሁ። ድንበር ስለከለለላችሁ እንትን አትብለው፣ አትጣጠሩ።
ጀግና ተብሎ እንደ አማራ ስለሆነ ኦሮሞ ስለሆነ ትግሬ ስለሆነ ጊፍቱን ሰብስቦ ነው የሚሄደው። አንተ ካለ ላይ ትሰጣለህ። ምንም የሚመጣ ለውጥ የለም ከመሞት ውጭ። እንመካከር፣ እንነጋገር፣ ሰላማዊ ውይይት ይኑሩ። በጠረጴዛ ዙሪያ ክላሾቻችሁን ወደ ታች አድርጉና እስኪ በጠረጴዛ ዙሪያ ለመነጋገር ሞክሩ። እንትንና ኃይሎች በጉዳዩ ላይ ሊነጋገሩ ዛሬ ተቀጣጥረዋል የሚል ተስፋ ነው የምንፈልገው። እንደዚህ የሆኑ ሺህ ወጣቶች የሥራ ዕድል ተፈጠረላቸው እንዲያገኙ የሚል ተስፋ ነው። ለልጆች ትምህርት ቤት ተከፈተ፣ እንደዚህ አዲስ ዓመትም እንደዚህ ሺህ ወጣቶች ትምህርት ቤት አገኙ። ሆስፒታል ተሰራ ላይ ነው ማግኘት የምፈልገው። ስለዚህ ፕሊስ እውነትን ከመናገር ወደኋላ አትበሉ። የተበደለን ሰው ፍትህ እንዲያገኝ አድርጉ። ለተበደሉ ሰዎች ድምፅ መሆን ኃጢአት የለውም። ለሚሞት ሰው ድምፅ መሆን ኃጢአት የለውም። የኔ ስለሆነ ብላችሁ ግን የሚሞት ሰው እያያችሁ አትለፉ። የተፈናቀለው ሰው ለምን ይፈናቀላል በሉ። የትም ይሁን የምትንገላታው የትግራይ እናት የኔ እናት ነች በሉ። የ80 ምናምንም ብሔር ብሔረሰብ በቃ ሰው እንዴ ሌላ ሀገር ላይ ላለ ሰው እኮ እናለቅሳለን አይደል? አጠገብ የምትሞተው እናት፣ አጠገብ በዘር ምክንያት የሚገደለው ህፃናት፣ ከትምህርት ቤት የሚፈናቀለው ሰው አያሳስባችሁም? እኛ እኮ ትምህርት ቤት ደረሰ ብለን እኮ ነው ልጃችንን በመኪና ለማምጣት የምንሄደው። እንዲጎደለበት ብለን ነው እኮ በኮንፊደንስ የምንናገረው ሰው ሀገር ላይ መተን። ልጆቻችንስ ወጥተው የቀሩ ጠፍተው የቀሩ ስንት ሹፌሮች በዚህ ዓመት ተገለዋል። ከጅቡቲ የሚመጡ ስንት ሹፌሮች ቤተሰቦቻቸውን በትነዋል። ወገን በጣም ብዙ ሰዎች ተጎድተዋል። በጣም ብዙ ሰዎች በቤታቸው ሀዘን ገብተዋል። እያንዳንዱን ማየት ስለተሳናችሁ ነው። መንቀሳቀስ የማይችሉ ብዙ ወገኖች አሉ። መውጣት መፈናፈን የማይችሉ በማንነታቸው ምክንያት ከዛሬ ነገ እንዲንደረግ ይሆን የሚሉ የተሳቀቁ ነፍሶች በየቤቱ አሉ። ኢትዮጵያ ሰላሟ ተረብሿል። እምነታችን ጎድፏል። ውስጣችን ባሉ ሰዎች አጭበርባሪዎች፣ ሙስና፣ ኮራፕሽን እምነት ውስጥ ገብቶ አንዳንዱ ካድሬ ነው፣ አንዳንዱ ለሙስና የተጋለጠ ነው፣ አንዳንዱ የሚያስመስል ነው። መሸሸጊያ እኮ አጣን። መስጂድ ሄጄ ዱዓ እንዳላረግ፣ ቤተክርስቲያን ሄጄ ጸሎት እንዳላረግ መሸሸጊያም እኮ አሳጡን። ያለንን ነገር እያጣን ነው። ሀገራችንን ከማጣታችን በፊት መነጋገር፣ ሰው የመሆን ሚስጥር። ሁላችሁንም ከልብ አመሰግናለሁ። ለማንኛውም በየሳምንቱ ጌም የምትጫወቱ እህት ወንድሞቼ 300 ሰዎችን ነው ማጫውተው። አዳዲስ የምትጫወቱ ሰዎች በሚገርም ሁኔታ መምጣት አለባችሁ፣ መድፈር መቻል አለባችሁ። አንድ ሁለተኛ፣ የሎሚ ምልክት ያደረጉትን ሰዎች የሰላም ምልክት ነው። የሎሚ ምልክት ያደረጉ ሰዎች ተሳዳቢዎች አይደሉም። ለሰዎች የሚያዝኑ ናቸው። በመልካም ስሜት በአንድነት ላይ የሚያስቡ ሰዎች ናቸው። የሚደጋገፉ ናቸው። ቪዲዮ ስታዩ የሎሚ ምልክት ያለው ሰው ስታዩ የሎሚ ፋሚሊዎች ሁልጊዜም ሪፖስት ሼር አድርጉ። እህታችሁ ዛሬ ሱቅ ከፍታ የሎሚ ምልክት ካላ ሼር አድርጉላት። ባልትና ከፍታ ከሆነ ሼር አድርጉላት። ከስደት መታ የሆነች የጀመረችው ነገር አለ እንዲታይላት አድርጉ። ከማዳም ቤት ወጥታ ወደ ቢዝነስ ተቀላቅላ ከዛ ጮት ወጥታ ልብስ እየሸጠች ነው፣ ቫይራል እንዲወጣላት አድርጉላት። መግዛት የምትፈልጉትን እርስ በርስ ተደጋገፉ። የታመመ ሰው ካለ ሼር አድርጉለት፣ ሪፖስት አድርጉለት። ምንም የማያከስረውን ነገር ነው የምነግራችሁ። እርስ በርሳችሁ ተደጋገፉ። ጌም ሲኖራችሁ እንመጣለን። የገጠሮ ጌም ሲኖራችሁ እንመጣለን። ያለንን እንሰጣችኋለን፣ ድጋፋችንን እናሳያችኋለን። አንድ ቢዝነሳችሁን ማክሰኞ ኑና በነፃ አስተዋውቁ፣ ምንም ሳትከፍሉ። ትልቅ የሚኖርህ ትንሽ ሰኞ የታመማችሁ በምችለው እናወቀም እናግዛችኋለን። ብራችሁ የተበላ የተጭበረበራችሁ ሰዎች በምንችለው እናግዛችኋለን። እሺ፣ እግዚአብሔር እድሜና ጤና ይስጠን። ክፉ ሰዎች እግዚአብሔር ነው የሚዋጋችሁ። እውነት አትደበቅም። ቀን ነው ንጉሱ። ማናችሁንም ጋር እኔ ጥል መፍጠር ፈልጌ አላቅም። እውነት ግን እላለሁ። እውነት ላይ ልንጋጭ እንችላለን። ከቤተሰቤም ጋር ከማንም ጋር ማለት ነው። እውነት ጋር ልንጋጭ እንችላለን። ያንን በልዩነት አስቡ። የተማራችሁ ከሆናችሁ ለምን ስሜ የተነሳ አይደለም ማለት ያለባችሁ። የተነሳው ነገር ልክ ይሆን እንዴ ብላችሁ ራሳችሁን ፈትሹ። የሚወዳችሁ ሰው እውነቱን ሲነግራችሁ፣ ምክንያቱም በሚዲያ ስሜን ስላነሳችሁ ነው። ማከብራችሁ ሰዎች በሚዲያ ቤታችሁ ገብታችሁ ስላሳደባችሁኝ ይሄ ነገር ልክ አይደለም ብላችሁ ጀጅ ያደረጋችሁበት መስፈርት ራሱ የእናንተ ልክ ያልሆነም ብዙ ነገር እንድናገር አድርጎኛል። መልካም የምትሰሩትን ነገር ቀጥሉበት። ከዛ ውጭ በህይወታችሁ ማላስፈልጋችሁ ጋር ዲሌት አድርጉኝ። ይሄ አያስፈልግም ራቢሽ ነው ብለህ ጠቅ አንፎሎ ብሎክ ዳይ
እኛ ለሚወዱንም ሰዎች ጊዜ አልተረፈንም። ስንት ችግር ያለባቸው እህቶች አሉ። ሚዛናዊ ሆናችሁ ስሩ። ማንንም ለማረም አይደለም። እኔም ስህተት ይኖርብኛል። ይሄ ነገር ልክ አይደለም ስትሉ እሺ ብዬ ነው እያገለገልኩ ያለሁት። ለዚህ ትፈለጋለህ ትጠይቃለህ ሲባል እሺ ብዬ ነው እየሄድኩ እየመለስኩ ያለሁት። በዚህ ጉዳይ እንጠይቃለን የምትሉትን እሺ ብዬ ነው በክብር ቤቴ ማስተናግደው። እኔ የምሰጥህን ክብር ግን አሳንሰህ ዛሬ ቲፎዞ አለኝ እንደዚህ ተከታይ አለኝ ተሳደቡ ሲባል የሚሳደቡ ግር የሚሉ ሰዎች አሉኝ ብላችሁ አትመኩ። ማይንዳችሁን አሰሩት። የማይንድ ጉዳይ ነው። አንቺ ደግሞ ግር ብለሽ እንኳን በላች እንኳን አደረገች እንኳን እንደዚህ አደረገች ምትዩ በአንቺ ላይ ሲደርስ ነው የሚገባሽ። አንቺ ዛሬ ብልጥ ነኝ ብለሽ ምንም አልደረሰብሽም። በጣም የሚያሳዝነው እዛው አረብ ሀገር ሆናችሁ እህቶቻችሁ ሲያለቅሱ እንኳን እንዲህ እድሜ ልካችሁን ስንት ብር እንደሚያገኙ እያወቃችሁ በእሳት መቃጠሉን ቴስት ያደረጋችሁት ሰዎች እንኳን ተበሉ እንኳን እንዲያደርጓቸው ትላላችሁ። ነገ ደግሞ መተሽ ታለቅሻለሽ። ይሄ ያላችሁን የእውቀት ማነስ ነው የሚያሳየው። ተግባባን አይደል? ማትታመም ይመስል የራሳቸው ጉዳይ ታያለሽ። በሉ ስትባሉ ጤነኛ ስለሆናችሁ ምንም አትሉ። ይኸውላችሁ ሰው ልጅ ሆስፒታል ሲገባ የሚያየውን ጸሎት ብታዩት፣ እስር ቤት ሲሆን የሚያደርገውን ጸሎት ብትሰሙ ይገርማችኋል። በእግዚአብሔር ስትሆኑ እንደው አላህዬ እንደው ከዚህ ጉድማ አውጣኝ። ስካረ እንኳን ነው የምነግራችሁ። ሰክራችሁ እንኳን ስትታመሙ ሁለተኛ መጠጥ ትላላችሁ ማለት ነው። ሰክራ የመጨረሻዋን ቢራ ከፍለ የገዛበትን ነገር ጠዋት ስትነሳ ቁርስ መግዣ ስታጣ ምን አለ የመጨረሻዋን ቢራ ባልጠጣዋት ትላለህ። በደመ ነፍስ አትመሩ። ለሰው እርግጠኛ አትኑ። ስንቱን ጉድ እያያችኋል። ስንት ትዳር እየፈረሰ አይደል? በሚዲያ ስንት እናትና አባት እየተጣላ አይደል? ስንት ልጆች እኮ ያለ አባት እየቀሩ ነው። ሁለተኛ ዳግመኛ አባት አለኝ ብዬ አላይም እያለ የሚምል ሰው እኮ ነው እያየን ያለ ነው። አይኑን አያሳየኝ ልጅ አለኝ ብላ አትምጣ ምትል ሕፃን ልጅ በሞራል የተገፋፋች ማስተዋል ያነሳት ልጅ እኮ ነች እንደዛ ቃል እየገባች ያለችው። እንዴት ነው የምታዩት? ለእናት ያለንን ክብር እኮ ወርዶ ነው የምናየው። እናቷን የምትሳደብ ልጅ ነው እያየን ያለ ነው። ልጇን የምትከስ እናት ነው እያየን ያለ ነው። ምን ደረሱ? መጨረሻቸው ምን ሆነ? ባለሙያ ምን ይላል? ትውልዱ ምን ይስተካከላል? መጥፎ ነገር ሰጡን፣ በቃ ሄዱ። ጉድ 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 እንላለን። ትዳር ገበናችሁን አታውጡ። ተቃቅፋችሁ አብራችሁ ስትዋለዱ ስንት መከራ ያሳለፋችሁ ሰዎች ገበናችሁን አውጥታችሁ አታሳልፉ። በነገራችን ላይ በፍቅር ጊዜ የምታደርጉት ሁሉም ነገር ልክ ነው። እሺ ይሄ ቪዲዮ የተያዘባችሁ ምናምን አትጨናነቁ። ቪዲዮ ያለባችሁ ምናምን አትጨናነቁ። በወቅቱ ትክክል ነበራችሁ። የተለየ ነገር አይደለም ያደርጋችሁት። እሺ እንዲናረግሻለን ምናምን እያሉ የሚያስፈራሯችሁን ምንም አትስጡ። የተዘለለ ነገር የለም። መቼም ወደ ጎን የተቀደደ የለም። ከተፈጥሮ ውጪ ምንም የተለየ ነገር አልያዛችሁም። የሚያሳቅቋችሁ ሰዎች ግን ድሮም አይወዷችሁም። ክፉ ሰዎች ግን ከሩቅ ይመጣሉ። ስትዋደጂ ያላንተ ንጉሴ በስም ልጠራ ምናምን ትላላችሁ። ከዛን ስትጣሉ የራሳችሁ ጉዳይ ይሆናል። ኖ ትዳራችሁን ሰብስቡ። ሚዲያ ላይ አታውጡ። የራሳቸውን ታሪክ ማይነግሯችሁ የእናንተን ታሪክ ለምን ትነግራላችሁ? እኔ በእኔ ታሪክ እንደዚህ ነው ያለፍኩት ብዬ ካልነገርኳችሁ የራሳችሁን ታሪክ ለምን ትዘገዝጋላችሁ? ራሳቸው ሴኪዩር የሆነ ትዳር እየኖሩ እያጣጣሙ የሌላ ሰው ትዳር ሲበተን ማየት ልክ አይደለም። እንግዲህ እየመረራችሁ ትወጣላችሁ። እምነት እየተናቀ የሚደረግ ነገር፣ ብሔር እየተናቀ የሚደረግ ነገር ዋጋ ነው የሚያስከፍለው። የተከለከላችሁትን ነገር አታድርጉ። ሙስሊም ሆናችሁ የሙስሊም ነገርን ማሟላት ባለበት ነገር ለሃይማኖታችሁ መቆም አለባችሁ። ኦርቶዶክስ ሆናችሁ ኦርቶዶክስ ማሟላት ያለበትን ነገር ላይ ቦታ ላይ መቆም አለባችሁ። እንትና ስለሆነ ምናምን እያላችሁ አይደለም። ቁርአን ነው የሚያዛችሁ፣ መጽሐፍ ቅዱስ የሚያዛችሁን የተሳሳቱ መንገድ ካለ እውነትም መንገድም ያ ነው ትክክለኛው። ነገ 2 ሜትር ነው ተቆፍሮ ያውም ሲወጡ ትዝ ለማትሏቸው ሰዎች ዶላራቸውን ሲቆጥሩ የራሳቸውን ልብስ ገዝተው እንደዚህ ገዛን መኪና እየነዱባችሁ ቤታቸውን እየሰጡ እናትና አባቶቻቸውን ለሚያስደስቱ ጌመሮች ነው አንተ ቀልብህን የምትሰበስበው። እንቅልፍህን አተ ሌሊቱን ሙሉ ታብታብ ታደርግና ስራ ላይ ስትገባ ድፍት ትላለህ ማለት ነው። ሲሊንደር ይፈነዳብሃል። ማታ ሰው ቤት ወሬ ስታዳምጥ 40 ሺህ ሆነ ያደርክ ሰው ነው። ከማዳም ጋር ትጋጫለህ፣ እንቅልፍ ያዳፋል፣ ጤና ላይ ይቃወሳል። ስቲል እስካሁን ተመሳሳይ ነገር እያደረክ ካሉባልታ ትሰማለህ። ዛሬ ምን መጣ? ጉድ ጉድ ነገር ላይ ስሩ። አከተመ። ጌም ተጫወቱ፣ ዶላሩን ቅመሱት። ለምን 0.01 ሳንቲም አይሆን? ሰው የሚሰራው ለራሱ ነው አይደል? አንቺ ለራስ አካውንት ላይ ይገባል። እንትና ጀግና ነው እያልክ ዘርን ትጠራለህ፣ ግን በአካውንት የሚገባ ምንም ነገር የለም። በራስ አካውንት የሚገባ ነገር ስራ ነው እያልኩ ያለሁት።
የቸገረ ነገር ካለ የምናውቀውን እውቀት እናካፍላችሁ ነው። ሶሻል ሚዲያ ላይ ኢንፍሉዌንስ መፍጠር የምትፈልጉ ከሆነ ኑ ጥያቄ ጠይቁኝ፣ አግዛችኋለሁ። ዩቲዩባችሁ፣ ፌስቡካችሁ 5000 ፎሎወር ካለ ፌስቡክ ብር እንዲሰራ አድርገው። የሰው ቪዲዮ ላይ እየለቃቀም ታብታብ ከምታደርግ የራስን ክሬተር ሁን። አስብ። ኤዲት ስታደርግ እውቀት ነው። የሆነ ነገር ስትለቅ፣ ሰላማዊ የሆነ ነገር ስትለቅ መልካም ነገር ነው። ዩቲዩበር ነኝ ብለህ የማንንም ላይቭ አሉባልታ ነው የምትለቀው። መርዝ ነው እየበተንክ ያለኸው ነው። ትውልድን እያጠፋ ነው ያለው። ዲሲፕሊን ይፈልጋል። ሞያ ነው እያልኳቸው ያለሁት። በቢሊዮኖች ትራንዛክሽን የሚከናወንበት ኢንዱስትሪ ነው። ላንተ ቀሎ የሆነን ነገር ለጥፈ ጉድ ተመልከቱ። የ10 ዓመት ወጣት የ90 ዓመት ሴትዮን አገባ። እውነትህን ነው። ከአክስቴ ልጅ ጋር ፍቅር ጀመርኩኝ። ፊታቸው ተሸፍኖ የምታየው ቪዲዮ እውነትህን ነው። ይህን ያህል ጠንቅ የሚሆኑ ነገሮችን ነው የምታዩት። ጌመር ሆነ አድናቂ ሆንከው የምትተርከዋን ነው አንበሳ የምትሰጠው። አትመኝ ይላል፣ አትመኝ ይላል። በምታየው ነገር ተወዝውዘህ አይደለም የሆነ ነገር መስጠት ያለበት። የኃጢአት ነገር ነው የምትሰጡትም የምትቀበሉትም በአንድ የኃጢአት እየገባችሁ ነው። ኖርማል አይደለም፣ ኖርማል አይደለም። የጥርስ ብረሽ አይን ላይ መቀባት ኖርማል አይደለም። ሚጥሚጣ መታጠብ ኖርማል አይደለም። አንዳንድ ሰዎች የሀገሪቷን ሕግ እንኳን ማታውቋላችሁ። ቅንድባችሁን፣ ፀጉራችሁን ምትላችሁ ሴትነታችሁን አሳልፎ የሚደረግ ነገር ላይ ያውም አንበሳ ሰጥተህ የዛኛው ደጋፊ ሙልጭ አድርጎ የሚሰድብህ ሙልጭ አድርጎ ማትከበርበት ዶላርን ሰጥተህ አንድ አንበሳ ሲገዛ 350 የአሜሪካን ዶላር ነው። እሺ ለዛ ሰው አንበሳ ሲለቀቅለት $150 ነው ገቢ የሚሆንለት። እሺ $200 ቲክቶክ ነው የሚወስደው። $150 ማለት ደግሞ አንተ ያወጣውን $350 እንትን ብትለው $350 ስንት ነው? ከ40 ምናምን ከ50 ሺህ ብር በላይ ነው አይደለ? $350 ለእናትህ እንደ አንድ አንበሳ የለቀቀው ሰው 40 ሺህ ብር ልከህላት ታውቃለህ? 40 ሺህ ብር ልከህላት ታውቃለህ? በአንዴ አስደንግጣት ታውቃለህ? 3 አንበሳ የለቀቀው ሰውዬ 300 350 $1000 200 ሺህ ብር ለእናትህ ልከህላት ታውቃለህ? በአንድ ጊዜ ያውም የማታውቀው ድርጅት $200 ወስዶ 66%ን ወስዶ ለሚያስቀረው ደግፌዋለሁ የምትለው ሰው ዶላሩን ሰብስቦ የራሱን ቤተሰብና መኪናውን ለሚነዳበት ሰው እየሰጠ ሲወጣ የራሱን ኑሮ እየኖረ ሌላውን እንትን ለሚያደርግበት እናትን አስተዋውሳታል። በሬ ሸጣ ያስመረቀችን አንተ እዚህ ጋር አሜሪካ ሄደ ዶላሩን ሰብስበ ትዳርህን ያጣ ስንት ነህ? ዶላርህን ቼክ አድርገህዋል? ልፋትህን አይተህዋል? ሲክ ነኝ ብለህ ስትደውል እኮ መቼ ትድናለህ ነው የሚልህ። ብትባረር እኮ ስራ ብታጣ ማንም የሚያግዝ ሰው የለም። አትሊስት የቱ ጋር እንኳን መስጠት እንዳለባችሁ አታውቁም። የቱ ጋር እንኳን መስጠት እንዳለባችሁ አታውቁም። ስንት ችግር በቤት እያለ ማለት ነው። መደብ ላይ ነው የምንኖረው እኛ ዲያስፖራ ስለሆነ ሽንት ቤታችን ንጹህ ስለሆነ ምቹ ሁኔታ ላይ ስለኖረን አይደለም። እናቶቻችን ዛሬም ቁርበት ላይ ናቸው። ጎረቤት አቅፎ የሳመ ያሳደገ ችግር ላይ ነው። እስኪ ለእናት ቡና ግዢ ብለህ $100 ላክላት። ለጎረቤት $10 ላክና እስቲ መርቂኝ ብለህ ስጣት። በረከቱ የቱ ጋር እንደሆነ እንኳን አታውቁም። የኃጢአት ብር ይመስል በዝሙት ያገኛችሁት ይመስል ለፍታችሁ ያገኛችሁትን ማይሆን ቦታ አታድርጉ። ታትሴ ይህንን እውነት ስንነግራችሁ ነው ተቃዋሚ የሚነሳው። ስንት ብር እንዳገኙ እስከዛሬ ነግረዋችሁ ያውቃሉ? ጌመሮች ስንት ዶላር እንዳገኙ ነግሯችሁ ያውቃሉ ወይ? እስቲ ጌም የሚጫወታቸውን ቻሌንጅ አድርጓቸው። እስከ ዛሬ ያገኘውን ብር እስኪ በስክሪን አሳየን በሉት። ባንክ ላይ ስንት ነው የምታገኘው? ዛሬ የተጫወትከውን እስቲ በቪዲዮ ልቀቅልን በሉት። እስቲ ወንድ ናቸው ይንገሯችሁ። ቢዝነስ ነው። እንቅልፉ የሚያጣው ዝም ብሎ መሰለ እንዴ? እያንድ ቀላፋው የሚጫወተው ዝም ብሎ መሰለ? ይስሩ፣ ይመቻቸው፣ ይስጣቸው። እኛም ደግሞ እንጫወታለን ነው። እኛም ደግሞ እንደጋገፋለን ነው። በአንዴ 300 400 አድርገን ይሄ ዶላሩ በአንድ ሰው ጋር እንደ ኢትዮጵያ ንግድ 6 ሀብታሞች ኢንዱስትሪውን ተቆጣጥረውት ስቶራቸውን ለአንድ ሳምንት ይዘጉና ከተማ ላይ ምንም ነገር የለም። በሳምንቱ በ100 ብር የገዛውን 300 ብር ጨምሮ ይሸጠዋል። ፍትሃዊ ክፍፍል ይኖራል። እንደው አንዳንዴ መንግስቱ ኃይለማርያም ጊዜ እኔ አልነበርኩም፣ ግን በቃ ፍትሃዊ የሆነ ክፍፍል የሆነ ሰው ከዚህ በላይ እንትን ማድረግ የለበት። አሁን ድሃው እታችን ያለው ሀብታሙ ደግሞ ሰማይ ነው ያለው። አንዳንድ ድሉ ያሳቸው ምንም ነገር እንትን ማለት የማይችሉ ሰዎች በአንድ ሚሊዮነር ሆነው ለሰርጋቸው 80 ሚሊዮን ያወጣሉ። የሰው አቀሳለን ነው።
ዝም ብሎ አይደለም። ያንን መኪና የሚገርም መኪና ገዝቶ እንትን የሚለው ከጀርባ የሆነ ነገር ስላለ ነው። በአንድ ጀንበር የሚመጣ ሀብት የለም። እንደዛማ ከሆነ የአረብ ሀገር እህቶች ሚሊዮነር ሆኑ። እንደዛማ ከሆነ ስንት ደሙን የሚተፋ 6 ቀን 7 ቀን ከሌሊት የሚለፋው በረሃውን እየቋረጠ የሚነዳው ጅቡቲ የሚመላለሰው ሹፌር ሀብታም በሆነ እናውቀዋለን። ባንኩም የሚሰጠው ለሀብታም ነው፣ ለድሃ ሰጥቶ አያውቅም። ከድሃው ላይ ግን ይነጥቃል። ባንኩም ሲያበድርህ አንተ ወለዱን 15% ያደርግብሃል። አንተ ግን ብር እሱ ጋር ስታስቀምጥ 3% ይሰጣል፣ የዓመት ትርፍ ብሎ ማለት ነው። በአንተ ብር ለሌላ ሰው ብድር ይሰጣል። ጌሙ እንደዛ ነው። $1 ሚሊዮን ይሰበስባሉ። ታትሴት አንተ እዚህ ጋር ይረዳኛል ብለህ የምታገኘው ሰው በአንድም በሌላ መንገድ ቲፎዞ ያገኛል፣ ጊፍቱን ይሰበስባል ምናምን። ኬትም የመጣ ጊፍት አይደለም። መጫወት አቅቶን እኮ አይደለም። ሚዲያውን ሳናውቀው ቀርተን አይደለም። ለህሊና ስለሆነ ነው። መጫወት መብታችሁ ነው። ሌሎቹ እንዲጫወቱ ፍቀዱ ነው እያልኩ ያለሁት። እስኪ ካገኛችሁት ጊፍት ላይ ኑና ስጧቸው። ይኸው 1 ወር ሆነን እኮ 1 ወር ሆነን አርብ፣ ቅዳሜ፣ እሁድ 3 ቀን 1 ወር ሙሉ ተጫወትን። አንድ ጊፍተርን መጥቶ ግን የሰጣችሁ ሰው የለም። ባናትህ ተተከል ጊፍተር። ምን አገባኝ እኔ ሰው ጊፍተር ላለው ጌመር በቃ ምንም ተደራጅተህ ኝኝኝ ብትል ተከታይ ቢኖርህ ምን ቢኖር በቃ እንጫወታለን። ይኸውልህ አካውንት አዘጋለሁ ብለህ ተደራጅተህ በክፋት መስመር ብታዘጋው ማለት ነው በ10,000 ተከታይ አጫውታቸዋለሁ። እመነኝ ግን ያንተን አካውንት ድጋሚ እንደማይመለስ አድርጌ ደግሞ አከናንብሃለሁ። ድጋሚ እንዳይመለስ አድርጌ ከሚዲያው አጠፋለሁ። እመነኝ። ለዚህ ቱሪናፋ አይደለሁም። ድጋሚ ፊት ለፊታችሁ እንዳይታይ አድርገን ከዩቲዩብ ያጠፋናችሁ ማን እንደሆነ ስለማታውቁ ነው። እሺ ያያ ምን በሆዱ ነው ብላለች አያቴ። እንትን አታቀራሩ። በቃ ህዝብ የሰጣችሁን ነገር ለህዝብ አድርጉት ነው። ፌር ሁኑ ነው። ሚዛናዊ ሁኑ። እንትና እያልኩ አይደለም። ሰይጣን እንዳለበት ሰው ጠበልና ወይም ደግሞ ቁርአን ሲቀራብ የምትጮህ ካለ ችግር አለብህ ማለት ነው። እህቶቻችን ያገኙን ያልኩት ታትሴት እንጫወታለን። እናንተ ያገኛችሁትን ዶላር ያገኛሉ። በቀን $1,000 8 ሰዓት ተጫውተ እስኪ ደምሩት። ሌላውን ነገር ተዉት። ጌመሮች ጋር ሂዱና የቤት ስራ ልስጣችሁ። የሚያገኙት እችኛዋም ያችኛዋም አንዱ ቤት ላይ ቁጭ ብላችሁ መዝግቡ። ቁጭ ብላችሁ ስንት ኮይን አገኙ ብለህ መዝግብ። የዚህኛውንም የዛኛውንም በአንዱ ሲሸነፍ ሳይሸነፍ 4 ሰዓት የሚቀመጥ ከሆነ አንድ ቀን ቁጭ በሉና 4 ሰዓት ስንት ሺህ ኮይን አገኙ ብላችሁ መዝግቡ። ያ ዶላር ስንት እንደሚመጣ አስበው እና እዛ ጋር ያንተም ደማሪ ከምትሆን ታፕታፕ ከምታደርግ የኛ ጀግና ብለህ ያለን ከምትሰጥ ተጫወቱ ነው። ተረዳዱ። አትሊስት ሮቴት ያደርግ ነው። ቢዝነሱ ፌር ይሁን ነው። በቃ ፊት ለፊት ይታዩ። 13-14 ሰዓት ለፍተው የሚገቡ የሚተኙ የማዳም ልጆች ጌሙን ተጫውተው እኔ እንትን አባላለሁ እንዲህ ቢኖረኝ ደስ ይለኛል፣ እንዲያግዘኝ፣ እንዲሆኝ፣ እንደዚህ ሆኜ ታሪካቸውን ይናገሩ፣ ይጫወቱ። እነሱ አካውንት ላይም ዶላር ይዩ። እንዴ ምንድን ነው? ተግባባን? ለምን ትናደዳለህ ምናምን ለምትሉ ጌመሮች መልሴ የምናደደው ፌር ስላልሆናችሁ ነው። ስግብግብ ስለሆናችሁ ነው የምናደደው እንጂ እናንተ ማግኘት እንትን ብሎኝ አይደለም። እኔ የራሴ ገቢ ያለኝ ሰው ነኝ። ሰርቼ ማድር ሰው ነኝ። ብዙ ሙያ ያለኝ ሰው ነኝ። ለብዙ ሰዎች የሚተርፍ ስራ የምሰራ ሰው ነኝ። እኔ አልናደድም። የሚያናድደኝ የሰጧችሁን ሰዎች ስለዘነጋችኋቸው ነው። አካውንት ሲዘጋብህ እባካችሁ ፋሚሊ ብለህ ተባበረኝ ያልከውን ህዝብ ስለምትንቀው ነው። እኛ ላይ ስለምታቀረሹ ነው። ከአንተ እኩል ታዋቂ ነኝ። ምንም የተለየ ነገር የለውም። ጌመር መሆን ከጀመርኩ 5 ዓመት ብጫወት ኖሮ ያንተን ሚሊዮን አመጣዋለሁ። አይደለም ሚዲያ አውቄ ወንድሜ አትናደድ ምናምን ብለህ እኔን ለማናደድ ከሆነ ችግር ስለተነቃብህ እየተናደድክ ያለው አንተ ነህ። አትናደድን ምን አመጣ? ልክ በልጅነት ምናምን ዳቦ እንደዚህ ደብቃችሁ ግማሹ እኮ ይታያል። የታል ዳቦ አንተ ምናምን ስትባል እኔ ጋር አይደለም እንደሚል ሕፃን ልጅ እያደረጋችሁ አሁን እንደዚህ ሸፍነን እና ሞኛችሁ የምትሉትን ነው እየተቃወምኩ ያለሁት። በቃ ልጆቹ ይጫወቱ፣ ዶላር ያምራቸዋል። አንድ አንበሳ ትልቅ ከነ ልጁ ሲሰጥ እስኪ ትንሿ ደቦል መስጠት ሞክር ነው። እዚህ እኮ የማስተምራቸው እኔ ሰላምን ነው፣ ፍቅርን ነው። ዘረኝነት አትዝቱ፣ የሚሳደበውን ሰው አትመልሱለት፣ ሎሚ ብቻ አድርጉ እያልኩ ነው። በማይንድ እንዲበልጧችሁ እያደረኩ ነው። አንድ እንዲሆኑ እየሰበሰብኳቸው ነው። የሚያገኙትን ጊፍት ከ100 አበባ ላይ 30 አበባ መልሰው ያላቸው መልሰው የሚሰጡ ሰዎች ነው የተሰባሰቡት። ነገ አንበሳ መስጠት ላይ ይደርሳሉ። ነገ ታዋቂ ይሆናሉ። ነገ አንተ የምታሽከረክረው ወንበር፣ የምትጠቀመውን ላይት፣ የምትለብሰውን ልብስ፣ የምትዝናናውን መዝናናት የሚያገኙ ልጆች ይመጣሉ። ከየትም አልታወቅም፣ እነሱም ከየትም ይመጣሉ።
ምናቅህ በሆነ ነገር ደፍረ መተነው ትጫወታለህ፣ ተጫወት። እነሱም ደፍረው እንዲመጡ አደርጋቸዋለሁ። አንዳንዴ እጃችሁን ይዘን ደግሞ ወደ ሙያውና ወደ ኢንዱስትሪው እንድትቀላቀሉ የደገፍናችሁ ሰዎች አየረተው እንትን አትያዙ። ታምር አምጥታችሁ ሰማይ ፈንቅላችሁ እንትን ድራማ ነው የምትሰሩት አይደል? ዛሬ የምገኘው እንደዚህ ነው እንደዚህ ወገኖቼን እየረዳው ዳይ ፋሚሊ 5000 ፎሎወር ምናምን 5000 ብር እሰጣለሁ። እስኪ እኔን ፎሎ ታደርገኛለህ? ቼክ ታደርጋለህ። ከዛም ፎሎ ታስደርጋለህ። ቪዲዮ ቫይራል ይወጣል። ከስንት ላይ ነው 5000 የሰጠኸው ነው ወንድሜ? አካውንትን ለማሳደግማ ዳህ ላይ መጫወት ቪዲዮ እየቀረጸን ስንቱን እኮ ድራማ ሰራን። 2 ሚሊዮን 3 ሚሊዮን እኮ ሰብስበን እኛ 6 ሰዓት ሙሉ የሰው ፊት ገርፎን ስንቱን የኩላሊት ታማሚ በእግዚአብሔር ብርታት ጤናውን መልሰናል። ስንቱን የታመመን ሰው ደርሰንለታል። 2 ሚሊዮንን በ10,000 ብር ብታባዛው የ10,000 ቪዲዮዎችን መስራት እችላለሁ። የተላከ ነገር ማድረስና መረባረብ ማስተባበር ያለውን ድካም አታውቁትም። በበሰለ ነገርማ ማንም መስጠት እንጂ እንዲያደረግኩኝ ተብሎ አክት ማድረግ ቢሆን ኖሮ ብዙ ሚሊዮን ይኖረናል እኮ። ሾው ስለማንወድ ነው ወገን። መልካም ነገር እየሰራችሁ አላችሁ። በህዝቡ የምትነግዱ ደግሞ 1,000 ብር ሰጣችሁ 9,000 ብር ለኪሳችሁ የምታደርጉትንም እናውቃለን። በእርዳታ ስም ደግሞ ብር ሰብስባችሁ ለራሳችሁ ጥቅም 37 የምትጠቀሙ ሰዎች እንዳላችሁ እናውቃለን። ተስፋዬም እርዳታ ውስጥ ሆኖ ተጭበርብር ያለው የምትሉ ሰዎች ይህም እኮ ሌባ ነው አፍ አውጥቶ ደግሞ እንዲህ ይላል የምትሉ ሰዎች በመረጃ ሞግቱና አዋርዱኝ። እሺ እድሉን ሰጥቻችኋለሁ። ተስፋዬ በዚህ ቀን እንዲህ እኮ አጭበርብሮ እንዲህ አድርጓል፣ ዛሬ ጨዋጫዋ ይጫወታል ብላችሁ አዋርዱና ማስረጃ ገጭ አድርጉ። ተግባባ? ያ ነው ሪያሊቲው። የምትጠሉኝ ሰዎች ብዙ ነገር ልታደርጉ ትችላላችሁ። እመኑኝ ግን እኔ እግዚአብሔርን ተማምኜ ነው የምንሄደው። ማናችሁም ቢሌን አትከፍቱልኝም። ስለዚህ ሁላችሁም በርቱ፣ ተነቃቁ፣ አትደንዝዙ። እህቶቼ ስንቶቻችሁ ናችሁ አረብ ሀገር 8 ዓመት 9 ዓመት የቆያችሁት እንዴ? በቃ መንቃት አለባችሁ። ፌስቡክ ላይ አክቲቭ ናችሁ። የሰው ዩቲዩብ የምታደምቁት እናንተ፣ ሙዚቀኛው የሚያየው እናንተ፣ ፊልም ሲወጣ በሚሊዮን የሚታየው እናንተ፣ ኢንተርቪው የሚያቀርበው ካስት የሚያዘጋጀው ሁሉ ዳታውን እስኪ ወጥቶ ያሳያችሁ። ኤቭሪዋን አረብ ሀገር ያላችሁ እህቶች ካልሆናችሁ አንደኛ ደረጃ ላይ ቪው ያለው ከምላሴ ፀጉር ይነቅ። ትራፊኩና ዶላር ሰብስበው የሚያገኙት ወሬ የሚያመላልሱትም እናንተን የሚንቋችሁም ሰዎች ትራፊክ ሶርሳቸው ከአረብ ሀገር ካልሆነ ከምላሴ ፀጉር ይነቃል። ዘፋኙም ፌመስ የሚሆነው በማዳም ቅመሞች ነው። የማይታወቀውንም ሳይኖራት አበድራ ሳትቀበል ሞተች አሉ። እናንተ እኮ የሰው ሰርግ የምትደግሱ ናችሁ። እንትናዬ ለምን እንዲተደረገብኝ ለምን ተጣሉ ሁለት ፍቅረኛሞች ቢለ እሺዬ የምትይኮዝ ነሽ። ስንቱን ጉድ እኮ ነው ችለን የምናየው። ሰው ይዋደዳል፣ ይፋቀራል፣ ካልተስማማ ይለያያል። የእናንተ ጉዳይ ምንድን ነው? እሱ ማምለክ ነው የያዛችሁት። አንድ ላይ ካልሆናችሁ ምናምን አብራችሁ ሰርግ ቤት የቀነጠሳችሁ ይመስል አብራችሁ አንሶ ላይ ተጋፈፋችሁ ይመስል አንድ ላይ ቢሆኑ ይሻላል፣ እንዲህ ቢሆን ይሻላል። ምን አገባ? ከተፋታ ይፋታ፣ ባህሪው ነው በቃ። ለአንተ ድራማ እየሰራ በሙድ የሚይዝብህ ነገር ላይ እንትን ትላለህ ማለት ነው እንዴ? ምን አገባሽና ነው? ክሎሮስ ለስደት ሄደሽ እናትሽን አትረጂም? እንትናዬ በቃ ለሰርግህ እንደዚህ የሚሆን ስጦታ ልኬልሃለሁ፣ እሺ፣ የሚገርም ሽቶ አድርጌልሃለሁ፣ እሺ። እውነትሽን ነው። እስኪ ለእናትሽ ቲሸርት ግዥላት፣ ለታናሽ ወንድምሽ ልብሱን ቀይርለት፣ ጫማ ግዥለት። በየወሩ ለሚንገላታው ሱሰኛ ሆኖ ዲግሪውን ላጣው የታክሲ ላጣው ወንድማችሁ እርዳታ ስጡ። እስኪ በተለይ መልካም ነገር እያደረጋችሁ ዝናን ለአግባብ የምትጠቀሙት ወንድሞቼን እያልኩ አይደለም። እሺ እናንተ በርቱ። ሸዋሻ የምትሰሩንም አላችሁ። ያንን ነገር እናያለን። በቃ የአራዳ ልጆች ናችሁ። በገለጠላችሁ ነገር ተጠቀሙ፣ ተለወጡ። ግን አትንዘባልን ነው እናንተን እንድናመልካችሁ አሰማርታችሁ እንትን ፋሚሊ ምናምን ብላችሁ በቃ እንደዚህ እየተደረገብኝ ነው፣ አካውንቴ እንደዚህ ያድርጉት፣ እንደዚህ እየሆነብኝ ነው፣ ሪፖርት እያደረጉ ልብ ነው ክፋት ያለው። ማንም ሪፖርት ሊያደርግ አይችልም። ሪፖርት ቢደረግ በክፋት ነው። ቢዘጋብ ሌላ አካውንት አከፍትም እንዴ? ምንድን ነው የሚያስለቅስን? አየህ፣ በፎሎወር ብዛት ስፖንሰር ስለምታገኝ ነው። አንተ በምትሰራው ድራማ እኛ ላይክ እያደረግን ስፖንሰር የምታገኘው አንተ፣ የቤት ዕቃ የምታገኘው አንተ፣ እናት የምትደሰተው አንተ። የኔ እናትስ ለምንድን ነው የማትደሰተው? ሰው ራሱን መውደድ ሲጀምር ነው ሌላውን የሚወደው። ለምንድን ነው እድሜ ልክህን 3 ዓመት 4 ዓመት የእናንተ ቅጥረኛና እስር ሆነን አጎብጓቢ እንድንሆን የምታደርጉን ነው? ራሳችንን እንቻል። አንድ ምሳሌ ልስጣችሁ እስኪ፣ ከልባችሁ አዳምጡኝ። ማርያምን አንድ ምሳሌ ልስጣችሁ።
አረብ ሀገር ያላችሁ እህቶቼ ማለት ነው 10 ዓመት አገልግላችሁ ወደ ሀገሬ መግባት እፈልጋለሁ ስትሉ ማዳሞቻችሁ የ10 ዓመት ውለታችሁን ያስባሉ? 10 ዓመት አገልግላችሁ ያለምንም ልብስ የተሸኛችሁ የላችሁም? ልጆቻቸውን ተንከባክባችሁ ሁሉን ጉልበታችሁን ሰጥታችሁ 10 ዓመት መስሪያ ቤት ያገለገላችሁበት ራቁታችሁን አልተሸኛችሁም? ለሀገራችሁ ብላችሁ ብዙ ዋጋ የከፈላችሁ ሰዎች ዛሬ ሜዳ ላይ አልቀራችሁም? እድሜያችሁን የሰጧቸው ሰዎች እድሜያችሁን ወስደው አልጣሏችሁም? ተጠቅመዋባችሁ? ተግባባናል? ይህንን ስል መልካም ቤት ሆናችሁ በሰላም የተለያያችሁ ጀግና ሰሪዎችን እያልኩ አይደለም። ጀስት ያለውን ነገር ነው የምነግራችሁ። በጓደኞቻችሁ በምትወዱት ሰው ልባችሁ የተሰበራለ ብዙ ኬዝ አለባችሁ። በቃ ማዳሜ ምግብ ከለከለችኝ ልሄድ ነው ስላት ኮንትራቴን አድሽልኝ ስላት ይሄው ቀራማ ውስጥ እየገባው ነው። ስንቶቻችሁ አላችሁ ቤት ይቆጣጣራችሁ ስራ ፍለጋ ተብላችሁ 400 500 ሺህ ብር ከፍላችሁ አሁን መከራ የበላችሁ ዱባይ ላይ ያላችሁ የለችሁ? ማን ነው ያንን የሚያደርገው? ኢትዮጵያዊው። እንደማታገኙ እኮ ያውቀዋል እኮ በረሃ ውስጥ እንደምትገቡ እኮ ያውቁታል እኮ። ማርያምን ነው የምነግራችሁ። 400 ሺህ ስትከፍላቸው 10 ሰው ሚሊዮነር ያደርገዋል ማለት ነው። ያንን ሰውዬ ከገጠር ይመጣል። ልጅሽ እንትና እንደዚህ አግኝታ ይሄው እንትና እንትን ቤት ተሰራች አንተ እንትን ብለሃል። ገና 13 ዓመት ሳይሞላት ደረሰች ብሎ አባትን በሬውን ሸጠው ይልካል። ከዛን ሬሳውን ይታቀፋል። አንድ እህታችን ሰላም እህታችን አንድ ወንድሟ የመን ላይ ሞቶ ይሄው እስከዛሬ እየታገለች ነው። ሊረዷት ፈቃደኛ አይደሉም። ለማስገባት ፈቃደኛ አይደሉም። እባካችሁ ድረሱልን ሲሉ እድል የሚሰጧችሁ ብዙ አይደሉም። ስለዚህ ባላችሁ አቅም አገልግሉ፣ ኑሩ፣ ራሳችሁን ቀይሩ። ለራስሽ ጤንነትሽን ጠብቂ። ቁርስሽን በደንብ በልተሽ ወደ ስራ ግቢ። ጤነኛ ስትሆኚ ነው። ለልጅሽ ዋጋ አትክፈይ። ለልጅሽ ዋጋ ስትከፊ እንድትኖሪለት ሆነሽ ዋጋ ክፈይ። ለቤተሰቦችሽ ዋጋ ስትከፊ ራስሽን ጠብቀሽ መኖር እንዳለብሽ። ማንም ሰው የተፈጠረው ራሱን ችሎ እንዲኖር ነው። ኬሪንግ ኢዝ ሼሪንግ ነው። በቃ ሼሪንግ ኢዝ ኬሪንግ ነው። ሁሉንም ነገር በማድረግ ውስጥ እንትን አትበሉ። ንግድ እንኳን ስትጀምሩ ቢያከስረኝ ብላችሁ 30% ከከሰርኩ አቆመዋለሁ ብላችሁ መወሰን ጀምሩ። ከዛሬ ነገ ይሻሻላል እያላችሁ ለሰራተኛ ደሞዝ እየከፈላችሁ እናንተ ባዷችሁን ትቀራላችሁ። ብዙ ሰዎችን እየጠቀማችሁ ተጠቅመውባችሁ ጥሏችሁ ነው የሚሄዱት። ብዙ ሰዎችን እየጠቀማችኋቸው ጥቅማቸውን እግዚአብሔር በሚያውቀው እኔ 5% አይሆኑም ካገዝኳቸውና ከተባበርኳቸው ሰዎች ቴንኪዩ የሚሉ ሰዎች፣ ቪዲዮ የሰሩ ሰዎች፣ ጤንነታቸው ተመልሶ በአካል የቆሙ ሰዎች የምስጋና ነገር ቴንኪዩ ያሉት 10% አይሆንም። ያንን ጠብቄ አይደለም። በነገራችን ላይ የእኛ ሰው ግን ተደርጎለትም አያመሰግነንም። 4 ሚሊዮን 5 ሚሊዮን አሰባስበህለትም አንተን ለማማት 10 ሺህ ብር እንትና የላከችውን አላከውም ይላል። 5 ሚሊዮን ብር ነው። እስቲ ማስረጃ ስትሉት እኮ እንትና ምንም የለውም። እንዲያደረገኝ እንዲበደለኝ ብሎ ሌላ ቤት ብር ሊሰበስብባችሁ ሄዶ እንዲያርጎኝ ለምኘው ችግሬን ስነግረው አስለቅሶኝ ምናምን አድርጎኝ እዛ የጀመርከውን ኮተት እዛ ጨርስ። በቃ ተስፋ የበደለኝ ካልክና እኔ ጋር እርዳታ አድርጌላቸው በማሌት ጉዳይ ሰሞኑን አይታችኋል። ከ4 ዓመት በፊት እኔ ማሌትን አውቃታለሁ። መልካም ስጠታ ጊፍት ስትሰጥ የተቸገረውን ስትረዳልኝ ነው ማውቃት። ሁላችንም እንደምናውቃት ማለት ነው። ፎቶ ተነስተን ያ ፎቶ የተነሳውበት ቼክ ማለት ነው ብር ተበልቶ 1 ሚሊዮን ምናምን ብር የተበላ ልጅ ነበር። እሰጠዋለሁ ብላ ቼክ ተቀብዬ የሰጠውለት ሌላ ሰው ቤት ገብቶ እንዲያደረገኝ ይላችኋል ማለት ነው። ለማንኛውም ያ ሰው ይቅርታም ጠይቆ እኔ ቤት መጥተው መስመሮች ተስተካክለዋል። ችግሩ ምንድነው? የምትጠሏቸው ሰዎች ጋር ለምን አልተጣላህም እንዴ? እኔ እኮ የራሴ አቋም አለኝ። ከእናንተ ጋር ስለተጣሉ ከተስፋዬ ጋር መጣላት የለባቸውም። ብዙዎቹም እንደዚህ ነው የምታደርጉት። አማራ ቤት ለምን ትገባለህ? እኔ ከአማራ ጋር ጥል የለብኝም እኮ። ከአማራዎች ጋር ለምን ትሰራለህ? ከትግሬዎች ጋር ለምን ትሰራለህ? እንደዚህ አይነት ሰው አይደለም። እኔ ከሰው ጋር ነው የምሰራው። አማራ ትግሬ ስለሆነ አይደለም ማግዘው። ከተጣላሁት ሰው ጋር እንዴት አብረህ ትሰራለህ? አንቺ በራስሽ ጸባይ ነው የተጣላሽው። ከኔ ጋር ተስማምቶ ከሆነ በቃ አንቺ ስለተጣላሽ እኔ መጣላት የለብኝም እንዴ? አካውንቴን የከፈትኩት እኮ ራሴን ችዬ ለመኖር ነው። አንቺ ጋር የተግባባችሁበት ነገር ላይ በግሪሳ እንዴ? ስትወደዱ ሄዳችሁ አውርታችኋል እንዴ? ስትጣሉ ግን እንደዚህ ነው ብላችሁ ገበና ታወጣላችሁ። እሱ እኮ ብለህ ትመጣለህ።
ስትጣሉ ራሳችሁን ችላችሁ ታጣሉ። የተጣላ ሰው ግን እኔ ጋር ሲመጣ ቤትህ እንደዚህ አድርጎ እንደዚህ አድርጎ እንዴ! ቤታችሁን ከፍታችሁ የምትሳደቡ ሰው ላይ እያቀራራችሁ ቪዲዮ የምትሰሩ ሰዎች ተሰደብን ስትሉ እኮ ነው የሚያስቀኝ። ልክ እንደ ውሽዬ አይነት ማለት ነው። እኔ በጣም ነበር ተስፍሽን ማከብረው ከሱ እንዲያልጠግብም ቤቱ ምናምን ትገረፍ ትሙት አስባለኝ ምናምን። እውነትሽን ነው። አንቺስ የተሳደብሽውን ነገር ቪዲዮ ልላክልሽ ማለት እንኳን አቅተሽ ጊዜ ሰጥቶ አክብሮ ሲመልስልሽ ነበረ። መብረቁ ይሳደባል። አዎ ይሳደባል፣ በቤቱ መብቱ ነው። እኔ ምን አገባኝ? እቤቴ ሲመጣ ግን ህጉን ጠብቆ ይሄዳል። ማንንም መስደብ አይችልም። አድ ብለዋለሁ። ስትጠይቂ፣ ስትሳደቢ፣ ስትናገር አይታወቅሽም። ሰው ለምን ተናገረኝ ብላችሁ አትነፋርቁ። አሁን ሰው ላይ በማቅራራት አክት የምታደርጉ ሰዎች ስላሸነፋችሁ አይደለም፣ ከህሊናችሁ መራቅ ስላልቻላችሁ ነው ቪዲዮ የምታበዙት። በነገራችን ላይ ይህንን ጉዳይ ደግሞ አንተውም ከጫፍ እስክንደርስ ድረስ 54 ሚሊዮን የተበሉትን ወገኖቻችን ቤታቸው የተበተነውን እህት ወንድሞቻችንን እስከ ጫፍ እስክንደርስ ጀምራችሁ በአንዳንድ ጥቅማጥቅም ተደልላችሁ ሙድ የያዛችሁ ሰዎች ሂዱና ክሰሱ ምናምን እያንዳንዳችሁ እስኪ ያስፈጽሙ እኛ እንዲያርገናል ብለሽ የምትናገሪው ስም ጥሪና አንተ እንዲህ የምታስመስለው ሰውዬ እንዲያደርግ በል ስሙን ጥሪ። አትፍሪ፣ አሽሙር አታድርጉት። ያደረግነውን ከዛ በኋላ መልስ እንሰጣችኋለን። በጅምላ እንትን አትበሉ። በአሽሙር እኮ ብዙ ነገር ተናግራችኋል። እንዲህ የምታስመስሉ እንዲህ የምታደርጉ ማለት ነው። የምታሰድቡን ሰዎች ሳናቃችሁ ቀርተን አይደለም። በነገራችን ላይ ወዳጆች የምላችሁ ሰዎች ናቸው አሳልፋችሁ የምትሰጡኝ። ሳላቀው ቀርቼ አይደለም። ስድብን ፈርታችሁ ከእውነት የሸሻችሁ ብዙ እህቶቼ ነበራችሁ። እወዳችኋለሁ። አሁን ፈርታችሁ ስለሆነ አዝናለሁ። ስራችሁ እንዳይበላሽ ስለሆነ አዝናለሁ። ጣት ሴት አሁንም ግን ወንድምነት ፍቅሬ የሚቀንስ አይደለም። በቃ ሁኔታውን እንረዳለሁ። ከምን አንጻር እንዳላችሁ ትረዳለሁ። እንዲሁም አሳልፋችሁ ሰጠኝ እሱ ብላችሁ ደግሞ ያሰደባችሁኝ እህቶችም በድምፅ በዶክመንት ያለኝ ብዙ አላችሁ። እኔ አሳልፌ መስጠት እንዲህ ምናምን አይደለም። አይጠቅማችሁም ያ ነገር። እኔ ስትወዱኝ በትክክል አምናችሁን ሌባ ከሆንኩ አጠገባችሁ አታስደርሱኝ። ሌብነቴን በዓለም በይፋ እሱ እኮ እንደዚህ ነው እንዲህ ታረጋለህ ብላችሁ በይፋ ተናገሩ። ሚዲያ አላችሁ ሁላችሁም። እሺ